ያ በመግቢያ ላይ እንደሰማችሁት በጣም በርካታ መልእክቶች አሉ። አመራሮች ናቸው በነገራችን ላይ መከላከያ ወታደራዊ አመራሮች ናቸው። በፋኖ የተማረኩ ናቸው። ትናንትና ከትናንት ወዲያ በነበሩ ወደ ውጊያዎች በርካታ ኃይል ነው ሲማረክ የነበረው። የዛሬው ፕሮግራም ሰዓት የሚበቃንም አይመስለኝም። ከየት ጀምረን የት ላይ እንደምናቆም አላውቅም። በጣም በርካታ ጉዳይ ነው ያለው። በእርግጠኝነት የምነግራችሁ ነገር ይሄ አገዛዝ ከኢትዮጵያ ሕዝብ ጫንቃ ላይ የሚወገድበት ጊዜ መቃረቡን ነው በእርግጠኝነት መናገር የምንችልበት ጊዜ ላይ ደርሰናል። ሰፊ አቅም መፍጠር ተችሏል። በጣም በርካታ ወዳጅ ማፍራት ተችሏል። የአማራ ሕዝብ ይህንን አገዛዝ በአማራ ሕዝብ ላይ ፍጅት እያወጀ የሚቀጥልበትን አቅም እንዳይኖር ማድረግ የሚችልበትን አቅም ፈጥሯል ብሎ በድፍረት መናገር የሚቻልበት ደረጃ ላይ ደርሰናል። የኃይል ሚዛን ተዛብቷል። በግልጽ ማስቀመጥ የምንችለው እሱ ነው። የኃይል ሚዛን ተዛብቷል። የአብይ አህመድ ስርዓት ከአሁን በኋላ ጦርነት እያወጀ በየአካባቢው በህዝብ ላይ ፍጅት እየፈጸመ ሊቀጥል የሚችልበት እድል አለው ብሎ ለመገመት አያስችልም። አሁን ያለው ሁኔታ ለነሱ ጥሩ ጊዜ አይደለም። በአጠቃላይ ለብልጽግና እና ለብልጽግና አገዛዝ ከዚህ በኋላ ያለው ሁኔታ ዓለም አቀፋዊም ሁኔታው ቀጠናዊ ሁኔታው ሀገራዊ ሁኔታው የሚፈቅድ አይደለም እየሆነ ያለው። ፖለቲካሊ አሸንፈነዋል። አብይ አህመድን በግልጽ መናገር የሚቻለው እሱ ነው። ወታደራዊ አቅሙ የምታውቁት ነው። ምርጫውን ያካሂዳል አያካሂድም የሚል ክርክር ውስጥ ነው። ምናልባት ግንቦት ድረስ አብይ አህመድ ይቀጥላል ወይስ አይቀጥልም የሚል አይነት ክርክር ካልሆነ በስተቀር ምርጫውንም እንደማካሄድ ጉጉሙ አፋር ላይ አይ ቲንክ በጣም አስተማሪ የሆነ ለብዙ ክልሎች አስተማሪ የሆነ እርምጃ ወስዷል። ሌሎች አካባቢዎችም ላይ በመላ አማራ በቅርብ ጊዜያቶች ውስጥ ተመሳሳይ ሁኔታዎች ይኖራሉ ተብሎ ይጠበቃል። በመላ ኢትዮጵያ ውስጥ በነገራችን ላይ ብልጽግና ምርጫ ላይ ያካሄድ የሚችልበት ሁኔታ የለም። የአውሮፓ ህብረት ዛሬ ትላንትና ያወጣውን መግለጫ ተመልክቼዋለሁ። የ61ኛ ሴሽኑን ተከትሎ HRC 61 ጆይንት ስቴትመንት ኦን ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ በሚል የወጣ ሪፖርት ነበርና ማይክል ሰፎን እዛ ላይ ያቀረበው ሪፖርት ተመልክቼዋለሁ። ሙሉ ለሙሉ ምርጫ ለማስካሄድ የሚያስችል ሁኔታ እንደሌለ እነሱም ገብቷቸዋል። አዲስ አበባ ያለውን አገዛዝ አናዶታል። በጣም ከፍተኛ ቁጣ ውስጥ የከተተ ነው ይሄ ስቴትመንት። ለምን እንደተቆጣ አይ ቲንክ በደንብ እንረዳለን። በተለይ አማራውም ሌላውም ኢትዮጵያ ውስጥ ፖለቲካን የሚገነዘብ ኃይል ይሄ ስቴትመንት ምን ማለት እንደሆነ በደንብ ይገነዘባል ብዬ አስባለሁ። በብልጽግና ቤት ፖለቲካል ስቴትመንት ነው፣ ቀጥተኛ ጥቃት ነው የተሰነዘረብን የሚል አይነት አንድምታ ተይዟል። የሚገርመን ጉዳይ አይደለም። ኤኒዌይ በርካታ ለውጦች እንዳሉ በዚህ አጋጣሚ ለመናገር ነው። ወታደራዊ ፖለቲካዊ ለውጦች መፈጠር ጀምረዋል። መፈጠር ብቻ አይደለም፣ ወደ ፐብሊክ ስቴትመንት ወደ ፎርማላይዜሽን እየተቀየሩ መምጣታቸውን በግልጽ ማሳየት የምንችልበት ደረጃ ላይ ደርሰናል። ጥሩ ጊዜ አይደለም ለብልጽግና ነው። ለአማራ ህዝብ እና ለኢትዮጵያ ውስጥ ህልውና አደጋ ለተጋረጠባቸው ህዝቦች ግን በጎ ዘመን እየመጣ መሆኑን በግልጽ መናገር የምንችልበት ጊዜ ላይ ነው እየደረስን ያለ ነው። የኢትዮጵያ መከራም ይበቃል፣ የቀጠናውም መከራ ይበቃል የምንልበት ጊዜ እየተቃረበ መምጣቱን ነው። ሱዳናውያን በዛሬም እንደዚሁ በተመሳሳይ የድሮን ጥቃት ኢትዮጵያ በተለይ በኩርሙክ በብሉ ናይል ስቴት በኩል ጥቃት ፈጽመዋል። በተመሳሳይ በአገዛዙ ኃይል ላይ በነገራችን ላይ በጣም አግሬሲቭ የሆኑ ስቴትመንቶች ትላንትም ሮይተርስ ይዞ የወጣውን ዘገባ ተመልክተናል። በአገዛዙና በሱዳን ኃይሎች መካከል ያለው ግንኙነት በከፍተኛ ደረጃ እየተካረረ ነው የመጣው። ሱዳኖች በቀጥታ የሉዓላዊነት ጥያቄ እያነሱ ነው። ቀጥተኛ ጥቃት እየተፈጸመባቸው እንዳለ በሰሜን ሲጠበቅ እንግዲህ በሰሜን ግንባር ሲጠበቅ በምዕራብም ሊፈነዳ የሚችልበት አግባብ፣ በምስራቅም ሊፈነዳ የሚችልበት አግባብ፣ እዚህም እዛም በየአካባቢው በርካታ ፍሮንቶችን አብይ አህመድ እንዲዋጋ የሚገደድበት ጊዜ እየመጣ ያለ ይመስለኛል። ለኢትዮጵያ ህዝብ ግን ኦልሬዲ ጦርነት ውስጥ ላለ ህዝብ፣ አቅም ለፈጠረ ህዝብ ግን በብዙ የሚያሰጋ ነገር አለ ብሎ መናገር የሚያስችል አይደለም። ለኢትዮጵያ በጎ ነገር ለውጥ የሚመጣበት እድል ላይ እየደረስን እንዳለን በዚህ አጋጣሚ ለማንሳት ነው። ይሄ ፕሮግራም ለብዙዎች እንዲደርስ ከእናንተ የተለመደውን ትብብር እንፈልጋለን። ፕሮግራሙን ላይክ አድርጉ፣ ኮመንቶቻችሁን እንደዚሁ ጻፉልን፣ ፕሮግራሙን ሼር አጋሩት ለብዙዎች እንዲደርስ። ኤቢሲን የምታግዙባቸው አማራጮች አሉ። በ723093725 በቀጥታ በዜል ማገዝ ትችላላችሁ። ከዜል ውጭ እንደዚሁ በፔፓል እና በካሻፕ ተመሳሳይ ቁጥርን በመጠቀም ኤቢሲን ማገዝ ትችላላችሁ። ወራዊ መዋጮም እያደረጋችሁ እንደዚሁ ኤቢሲ ሜምበር ሆናችሁ መቀጠል ትችላላችሁ።
ሰሞኑን በርካታ ስራ የሚበዛብን ይመስለኛል። በተደጋጋሚ ልንገናኝ የሚገባበት ጊዜ ይመስለኛል። በጣም በርካታ ጉዳዮች በየሰዓቱ እየመጡ ያሉ መሆኑን ተከትሎ ማለት ነው። በነገራችን ላይ RSF በሱዳን የሚገኘው የራፒድ ሳፖርት ፎርስ እንደዚሁ ከፍተኛ የመሳሪያ የተተኳሽ እጥረት ገጥሞታል። አብይ አህመድ በተመሳሳይ የተተኳሽ እጥረት ገጥሞታል። ሽማግሌ ያላከበት ሀገር የለም የጦር መሳሪያ ድጋፍ እንዲደረግለት ሞሮኮ ጭምር። በሌላ በኩል እንደዚሁ አዲስ ሽማግሌዎችን በተለይ ባለሀብቶችን ለማሰማራት ጥረት እያደረገ ነው ያለው። አንዳንድ ቦታ ላይ በተለይ ጦርነቱን ዲሌይ በማድረግ አንዳንድ አካባቢዎች ላይ ዘርፈ ብዙ ጥቃት እንዳይከፈትበት ጦርነቱን በማዘግየት እድሜ ገዛለው የሚል ማታለያ ስልቶችን ነው እንደተለመደው ለማድረግ ጥረት እያደረገ ነው ያለው። የሚሳካለት መስሎ አይሰማኝም በእኔ እምነት። ምክንያቱም በሌሎች ኃይሎች ዘንድ የተያያዘ ተጨባጭ ግምገማ አለ የአብይ አህመድን አቅም በተመለከተ ማለት ነው። ኤኒዌይ እሱን ዛሬ የምናነሳው ነው። እስከ መጨረሻው ድረስ አብራችሁን የመቆየት ፍላጎት እንደሚኖራችሁ ምንም ጥርጥር የለም በእኔ በኩል። ኤቢሲን ሰፖርት አድርጉ፣ ስቲከር ግዙ፣ ሀሳብ አስተያየቶቻችሁን አጋሩን። በዋትስአፕ የምትልኩልንን መልእክት እያነበብን ነው። አክት ማድረግ ያለብን ላይ አክት እያደረግን መላክ ያለበት ለሚመለከተው አካል እንዲደርስ እኛ ደግሞ እንድንሰራበት የምትፈልጉት ላይ እኛም እየሰራንበት ነው ያለ ነው። ዛሬ ከአንድ ኦሮሞ አባት የተሰጠ መግለጫ አለ ወይንም ደግሞ ቴስቲሞኒ አለ ፋኖን በተመለከተ እጅግ ልብ የሚነካ ንግግር ነው። በነገራችን ላይ አንሙትን ልጋብዝና ከዛ በኋላ ሙሉ ትርጉሙን ወደ እናንተ እናደርሳችኋለን፣ አንድምታውን እናነሳለን። ከዛ በፊት ግን የምናነሳላችሁ በርከት ያሉ ሌሎች ርዕሰ ጉዳዮችም ስላሉ አብራችሁን እንድትቆዩ እንፈልጋለን። የአውሮፓ ህብረትን መግለጫ እናነሳለን፣ የሰብአዊ መብት ኮሚሽንን እናነሳለን። ሰብአዊ መብት ኮሚሽን በአርሲ የሚፈጸመውን በተለይ በኦርቶዶክሳውያን በክርስቲያኖች ላይ የሚፈጸመውን ጥቃት በተመለከተ የሚያወጣው መግለጫ አለ። የዚህ መግለጫ ባለቤት ማን እንደሆነ በግልጽ እንናገራለን። አብይ አህመድ በትግርኛ የሰጠው ትላንትና አንድ አነጋጋሪ ቃለ መጠይቅ አለ። አብይ አህመድ በትግርኛ ሲናገር ለምን ተናገረ የሚለው መቼም ለብዙዎቻችሁ ግልጽ ነው። የዛሬ 5 ዓመት ተመሳሳይ ነገር ተናግሯል። ዛሬም አዲስ ነገር አይደለም የተናገረው። ምን አዲስ ነገር አገኛችሁበት? እናንተ ሀሳብ አስተያየቶቻችሁን ጻፉልን፣ የኛንም ሀሳብ እናጋራለን። ከዛ በኋላ የኦሮሞ አባት ንግግር አለ። በአፋር እንደዚሁ የአፋር ፋኖ ወይንም ኡጉጉሙ እንደዚሁ ቀጥተኛ ጥቃት ሰንዝሯል። በተለይ በዚህ በምርጫ ቁሳቁሶች ላይ እና ምርጫ በአፋር ሊካሄድ የማይችልበት ሁኔታ መኖሩን በግልጽ አስረግጦ የተናገረበት ከመናገርም አልፎ በቀጥተኛ ወታደራዊ እርምጃ የወሰደበትን ሁኔታ ተመልክተናል። በአፋር ነገሮች እየጋሉ ነው ያሉት። ጉጉሙ ወደ አፋር ሙሉ ለሙሉ ተጠቃሎ ገብቷል። በነገራችን ላይ የአገዛዙና የአገዛዙ ኃይል ላይ እርምጃ መውሰድ ጀምሯል። ኦልሬዲ ወደ ትጥቅ። እሺ ወንድም አለም እንዴት አለ? አንሙት እንኳን ደህና መጣ። ምሽት ያማረ እንደሆነ ተስፋ አደርጋለሁ። ዘግይተን የጀመርነው በጣም ይቅርታ ጠይቃለሁ። በእኔ ምክንያት የዘገየ ነው። እንዴት አለ? እንዴት አምሽተሃል? በጣም ደህና ነኝ ወንድም ትቱ፣ እንዴት አለ? ደህና ነህ ወይ? የቢሲ ቤተሰቦች ሁላችሁም እነ ትንቢት እነ ኬዋይ ሌሎቻችሁም እነ ፋኖዬማ ተመልካቾችም ሁላችሁም እንደምን አላችሁ? ዘወትር የማይታክተው ሃክ ሎጂስቲክስ ኤዋይ ድጋፉን ጊዜ ማድረግ በእውነት ለጋስነታችሁ ግሩም ነው። እኔ እጅግ በጣም እናመሰግናለን ሁላችሁንም። እንኳን ተገናኘን። ብዙ ርዕሰ ጉዳዮች እያስተዋወቅን የነበረው ወንድም፣ ስለዚህ ባለን ሰዓት ፈጠን ብለን ያለንን ነገር አካፍለን ከተመልካቾች ጋር እንቆይላለን። አመሰግናለሁ። እሺ አንሙት ብዙ በስፋት ማንሄድባቸው ጉዳዮች አሉ። አጠር ሀሳብ አስተያየት እንድታክልባቸው ነው። የአውሮፓ ህብረትን ስቴትመንት አይተዋል። የዚህ ማይክል ሳፎኒን 61ኛ ሴሽን ላይ የተናገሩት ያደረጉት ስቴትመንት አለ። የኤችአርሲ 61 ጆይንት ስቴትመንት ኦን ሂውማን ራይትስ ሲቹዌሽን ኢን ኢትዮጵያ የሚል በኢትዮጵያ የሰብአዊ መብት አያያዝ ላይ የወጣ የጋራ ስቴትመንት አለ። የበርካታ ሀገራት አቋም የተንጸባረቀበት በጣም ጠንካራ ኢትዮጵያ ውስጥ ምርጫ ሊካሄድ የማያስችል ሁኔታ መኖሩን በስፋት የዳሰሰ ነው። በሰብአዊ መብት ጥሰት፣ በህዝቦች ላይ ጦርነቱን፣ ፍጅቱን፣ በየአካባቢው ያለው ሁኔታ ምን እንደሚመስል በየዘርፉ ያለውን ሀገሪቱ የገባችበትን ማጥ የሚያሳይ ነው። ይሄ ሁሉ ሁኔታ ባለበት ምርጫ እናካሄዳለን ማለቱ ስላቅ ነው የሚል አይነት ንግግር ነው ወይንም ስቴትመንት ነው የወጣው። በጣም ከፍተኛ ቁጣን ፈጥሯል በብልጽግና ዘንድ። ምክንያቱም እንደምታውቀው ብልጽግና ሁለት ግንባር ነው የገጠመው። አንደኛው ግንባር የሞት ሽረት ምርጫ ማካሄድ ነው። በምንም አይነት ተአምር ኮሮና ወይንም ሌሎች ነገሮች ተጨማሪ ሌላ ነገር ቢመጣ ኢትዮጵያ ውስጥ ምንም አይነት ነገር ቢመጣ ይሄንን ምርጫ ካላደረግኩ ሞቼ ይገኛለሁ እያለ ነው ያለው።
በሌላ በኩል ደግሞ በበርካታ ፍሮንቶች የገጠመው ጦርነት ነው። እነዚህ ሁለት ጉዳዮች ከፍተኛ ቀውስ ፈጥረውበታል። ሌላው ኢኮኖሚውን፣ ማህበራዊ ቀውሱን፣ ሌላውን ነገር ትተነው ማለት ነው። እንዲህ አይነት ስቴትመንቶች ለምንድን ነው የሚያስደነብሩት? ለምንድን ነው የሚያስቆጡት? በሀገሪቱ ውስጥ ያለውን የፕሬስ ፍሪደም በተመለከተ፣ የሰላሙን ሁኔታ በተመለከተ አንሙት፣ የፖለቲካ ስፔሱን በተመለከተ፣ የዲሞክራሲያዊ ሁኔታውን በተመለከተ ሀገሪቱ ውስጥ ያለውን አጠቃላይ ውጥንቅጥ ለማሳየት ሲሞክሩ ለምንድን ነው በዚህ ደረጃ ቁጣውን የሚገልጸው? በዚህ ደረጃ ፍራስትሬት የሚያደርገው ለምንድን ነው? ምርጫውን በተመለከተ የሚወጡ ስቴትመንቶች በከፍተኛ ደረጃ ሲያስቆጡት የምንመለከተው? ይህንንም አጠቃላይ ሪፖርቱንስ እንዴት አገኘው የሚለው ላይ አጠር ያለ 2 ደቂቃ ሪፍሌክሽን። መልካም ጽሁፉን አይቼዋለሁኝ። የ41 ሀገራትን በመወከል on behalf of a group of 41 countries ይላል። 41 ሀገራትን በመወከል የቀረበ መሆኑ ክብደቱን ይጨምረዋል። ከምንም በላይ እኔ ይሄ አገዛዝ ያው በአገር ውስጥም ተቀባይነት የለውም። ይሄ የምታደርገው ምርጫ የሽግግር ፍትህ የምትለው ነገር፣ የናሽናል ዲያሎግ የምትለው ነገር የሚል የተቀባይነት የተአማኒነት ችግሮች በአገር ውስጥ በስፋት ሲነሱ በቁጣና በድንፋታ የሚሰጠውን መልስ አይተሃል። ጥምቀትንና ኢሬቻን አክብራችኋል፣ ምርጫዋንም ታካሂዷታላችሁ የሚል ድንፋታ ትሰማለህ በተደጋጋሚ። ይሄም ስቴትመንት የፕሪቶሪያ ስምምነትን ይጠቅሳል፣ የሽግግር ፍትህ ሁኔታውን ይጠቅሳል፣ የናሽናል ዲያሎግን አስፈላጊነት ይጠቅሳል። ግን እነዚህ ሁሉ ጄኒዩን ፖለቲካል ዊል ይፈልጋሉ። አዲኩዌት ሪሶርስ፣ በቂ የሆነ ሀብት ሪሶርስ ይፈልጋል። ጠንካራ የሆነ ተቋማዊ ጥበቃ ይፈልጋል። እነዚህ ነገሮች በገለልተኛነትና በተአማኒነት ለመፈጸም ይሄ ባልሆነበት ስለ ምርጫ ማንሳት ኢንፋክት የጦርነት ስጋቱን መልሶ ኢትዮጵያ ወደ ከፋ ነገር ውስጥ እየገባች ነው። ይቅርና ስለ ሽግግር ፍትህ፣ ስለ ናሽናል ዲያሎግ፣ ስለ ምርጫ ይቅርና አሁን ያንዣበበው ጦርነት ነው የሚለውን በግልጽ ያነሳ ነው እና ያው ጄኒዩን ፖለቲካል ዊል ከዚህ አገዛዝ መጠበቅ የማይታሰብ ነው። ሁሉ ነገር ቁማር ነው። ለምንድን ነው ግን ብለህ ጠየቀው? ለምንድን ነው ምርጫ ሲባል የሚቆጣው፣ ጸጉሩ የሚቆመው፣ ቆዳው የሚሸበሸበው ለምን ነው? ምክንያቱም ህልውናው ሆኗል። አሁን ኢሚዲየትሊ አሁን እንደሚያሸንፍ ያውቃል። አሯሯጭ የለማ። ትንሽ አሯሯጮች ሲኮለኮላቸዋሉ። አንዳንዶቹ የራሳቸውን ፖሊሲ አማራጭና ተፎካካሪ ሆነው ሳይሆን እሱን ዲፌንድ እያደረጉ ምርጫ ክርክር ብሎ በሚሰራው ድራማ ውስጥ እሱን ዲፌንድ እያደረጉ የሚከራከሩ ሰዎች ሲመለከት ነበር። ሲከሱት፣ ሲፎካከሩት የተፎካከሩት አንዳንዶቹ በቂ የህግ ማስከበር እርምጃ ለምሳሌ አማራ ክልል ላይ እየወሰድክ ያለው የህግ ማስከበር በቂ አይደለም ብለው ያው አማራን ወክለው ነው መሰለኝ ይላሉ። እነዚህ ነው አሯሯጭ አይደለም። ትግራይም እኮ እንደዛ ሲሉ ነበር አይደለም? አስቸኳይ ጊዜ አዋጅ ታውጆ ትግራይ ላይ የህግ ማስከበር ዘመቻ ይደረግ እያሉ ጥሪ ሲያቀርቡ እኮ ፓርቲዎችን ስንመለከት ነበር። ስለዚህ ምንድነው አማራዎቹም እንደዛው ኤግዛክትሊ የፈለገው ምንድነው? ስለዚህ የፈለገው እነዚህን አሯሯጮች እነዚህን በረጅም ገመድ አስሮ ሲፈልግ ለቀቅ ሲፈልግ ሳብ የሚያረጋቸው ምንም የማድረግ መብትም የሌላቸው። በነገር ላይ አሁን ማን ፓርላማ ይግባ ብሎ ሁሉ ፓርላማው ዳይቨርሲፋይድ ሆነ እንዲባል እውነት ለመናገር አሁን እነዚህ ሰዎች ገቡ ቀሩ ከንትን ፓርቲ እየተባለ ድራማውን ለማሟሟቅ ካልሆነ በስተቀር የነዚህ ሰዎች ምክር ቤት መግባት ግን አብይ ይፈልገዋል። ይሄ ምክር ቤት ከዚህ የተሻለ ይሆናል ሲል እዛ እንዲቀመጡ የፈለጋቸው ሰዎች አሉ እና መርጦ ዘርዝሮ ያስቀመጠ ይመስለኛል። የሾማቸው ሰዎች ስላሉ እነዛ የሾማቸው ሰዎች ግማሹ አዲስ አበባ ምክር ቤት፣ ግማሹ ፌደራል ፓርላማ ገብተው ፓርላማው እንዳሰበው ትንሽ የተለያየ ፊት አለው እንዲባል ፈልጓል። ስለዚህ ለምንድን ነው ግን የሚቆጣው? ምርጫው ማካሄድ አይቻልም፣ አስቻይ ሁኔታ የለም፣ ኢትዮጵያ ውስጥ ያለው ፖለቲካ ሁኔታ አሳስቦናል ሲባል ለምንድን ነው የሚቆጣው? ምክንያቱም ይችን ምርጫ አድርጎ ኢሌክትድ ገቨርንመንት ማለት ፈልጋል። ፍትሃዊ፣ አካታች፣ አሳታፊ በሆነ ዲሞክራሲያዊ ምርጫ አሸንፍ ያለው
ብሎ ምናልባትም ያንን የባለፈውን አይነት የበዓለ ሲመት ድራማ ሰርቶ ምክንያቱም ክሬዲቢሊቲ ለመጨመር እንኳን ተመረጥክ ተብሎ ከተለያዩ መንግስታት ስልክ ተደውሎ በማሸነፋችሁ ደስ ብሎናል ተብሎ ድሉን ተመልክቶ ደግሞ ትልቅ አገራዊ ፕሮግራም ድግስ ያጎበዝ ነው ደግሶ ኢሌክትድ ገቨርንመንት ነው የሚለውን አሰርት አድርጎ በቃ መንግስት ነኝ ማለት ይፈልጋል። በዚህ መሃል ስለ ቫዮለንስ ስለ ቀለም አብዮት በኃይል መናገዛት ስለማስወገድ ምርጫ አላካሄድም ስለማለት የሚያወራበት ጠላቱ ነው። ለዲሞክራሲ ካለው ተቆርቋሪነት አይደለም ኦብቪየስሊ እናውቀዋለን። ለዲሞክራሲ ከመጓጓት ኢትዮጵያውያን የባሎት ኤክስፒሪየንስ የጀመሩትን የምርጫ ልምምድ እንዲያሰፉ ከመጓጓት አይደለም። በባሌም ይሁን በቦሌ አሸንፋለሁ ስለማሸንፍ በነገር ላይ ተናግሯል። አፍሪካ ውስጥ ነኝ አጭበርብሬም ቢሆን ምርጫ አልፋለሁ ዝም ብላችሁ ተቀበሉኝ። እኔኮ በፈጣሪ የኔኮ ወደዚህ መምጣት ዲቫይን ኢንተርቬንሽን አለው መለኮታዊ ጣልቃ ገብነት አለው። በነገር ላይ ይሄን ለሱ ሃይማኖት ተከታዮች ሁሉ አንዳንዶች በዛ ደረጃ ሰው እኮ ሞኝ ነው አብይ አህመድ እንደ ሰው የመጣ ይመስላችኋል የጌታ ፈቃድ ነው ያመጣው የሚሉ በጣም በርካታ ሰዎች ገጥመውኛል። ይሄንን እሱም ያምናል እና ምርጫ ቢያጭበረብር ችግር አይደለም። ከፖለቲካ ድርጅትነቱ ይልቅ ፌዝ ኦርጋናይዜሽንነቱ ያመዝናል። የፌዝ ሙቭመንት ነው የሚመስለኝ ብልጽግና ከልት ነው በነገራችን ላይ እንጂ ፖለቲካ ድርጅት አይደለም። እንትኑ ባይ ዘ ወይ የኮር ግሩፕ ፎርሜሽን ኢን ፖለቲክስ በፖለቲካ ውስጥ ያለ የኮር ግሩፕ ፎርሜሽን እናውቃለን። አንድ የፖለቲካ ኃይል ኮር ግሩፕ እንዴት ነው ቢልድ የሚያደርገው? በፖለቲካ ፓርቲ ውስጥ ይሁን በሊደርሺፕ ውስጥ ይሁን አሁን የአብይ ሊደርሺፕ ኮር ግሩፑ ሁለት ኃይል ነው። አንደኛው የሱን ሃይማኖት ተከታይ የሚመስለውን ኃይል ነው ያሰባሰበው። ሁለተኛው የኢንሳ ባክግራውንድ ያለው ነው። ኮር ግሩፑ ሊደርሺፑ የተቋማው ይዞታው ልክ ለምሳሌ ሩሲያ ውስጥ ፑቲን የቀድሞ የኬጂቢ ጓደኞቹን ሰብስቦ ነው የዛሬዋን የራሺያ ፌዴሬሽን የሚመራው የሚባል ነገር እናውቃለን። ያለ ምንድነው ጀርባህን የምትሰጠው የጋራ ኤክስፒሪየንስ ያለው ለመተማመን ለምናምን ጠቃሚ ነው ተብሎ ስለሚታሰብ ነው። እንዲህ ያለ አሰራር አለው። እሱ ላይ አንገባም። ነገር ግን ምርጫውን የፈለገው ስላል 2 ደቂቃም ስለሆነ የሰጠኸኝ የፈለገበት ምክንያት ተመርጫለሁ የምትለዋን ነገር ማረጋገጥ ይፈልጋል። ይችን ከውስጥ ይሁን ከውጭ የሚመጣን ተቃውሞ አይቀበልም። እኛ ደግሞ አንቀበለው። ይሄ አገዛዝ እንደ መንግስት ስለማንቀበለው የህግ ግንኙነት ሩል ኦፍ ኢንጌጅመንቱ ህገ መንግስታዊ ህጋዊ ስላልሆነ ግንኙነታችንም የጦርነት ስለሆነ የሚደረግ የህጋዊ ምናምን ፕሮቶኮል በሙሉ ስለማያገባ አንቀበለውም። ዓለም አቀፍ ተቋማት አለመቀበላቸው መቀጠል አለባቸው ለማለት ነው ወንድም። ከአውሮፓ ህብረት የወጣው መግለጫ ለብልጽግና መርዶ ነው። አይ ነው ላይክ በኢትዮጵያ ፖለቲካ ውስጥ ወሳኙ አሁን የዓለም አቀፉ ኢንተርቬንሽን ወይ ከውጭ የሚመጣ ጣልቃ ገብነት አይደለም። ሀገሪቱ ውስጥ ይሄ አገዛዝ በየትኛውም መንገድ የሚያደርጋቸው ምንም ነገሮች ተቀባይነት የሌላቸው መሆናቸውን አስቀድሞ ከነሱ መምጣት ሀገር ውስጥ ግን ለሚያደርጉ ኃይሎች የራሱ አንድምታ አለው፣ በጎ ተጽዕኖ ይፈጥራል ብዬ አምናለሁ። ሀገሪቱ ውስጥ ያለውን ሁኔታ እየተገነዘቡ እንደመጡ ግን ግልጽ ነው። ይሄ ቢያበሳጫቸው ምንም የሚገርም አይደለም። ሌላው ግን ምንድነው አንሙት ምርጫ ማድረግ የማይችሉበት ሁኔታም እየሰፋ ነው የመጣው። ለምሳሌ አፋር ላይ ጉጉሙ ወደ አፋር የተጓጓዘውን የምርጫ ቁሳቁስ ሙሉ ለሙሉ አውድሞታል። አስቀድሞ ማስጠንቀቂያ ሰጥቷል። በአፋር ክልል ላይ ምርጫ ለማድረግ መሞከር ሌላ ዋጋ ያስከፍላል የሚል ማስጠንቀቂያ አስቀድሞ ሰጥቶ ነበር። ያንን አልሰማም አሉ። መጨረሻ ላይ እርምጃ መውሰዱንም እንደዚሁ ሰምተናል። ጉጉሙ በነገራችን ላይ ሙሉ ለሙሉ ወደ አፋር ተጠቃሎ መጥቷል። እንቅስቃሴዎችም እያደረገ ነው ያለው አንሙት። በዛ አካባቢ ላይ እንግዲህ ከቅርብ ጊዜ በኋላ በጣም በርካታ ነገሮችን የምንሰማ ነው የሚሆነው። በምዕራብ በተመሳሳይ ነው። እንደዚህ አይነት እንቅስቃሴዎች ያሉ ነው። እንግዲህ አማራና ትግራይ ነው አይደለም? በዋናነት አማራ ትግራይና ኦሮሚያ ነው ምርጫ አካሄድም ተብሎ ሌላውን እንደ ዲፎልት ምርጫ ቢካሄድባቸውም ብልጽግና የሚያሸንፍባቸው አካባቢዎች ተደርገው ነበር የሚወሰዱት። አሁን ግን የትኛውም አካባቢ ላይ ምርጫ ማድረግ የሚቻልበት ሁኔታ የሌለ መሆኑን በግልጽ ማሳየት የተጀመረበት ነው። የትኛውም አካባቢ ላይ ያሉ የትጥቅ እንቅስቃሴ የሚያደርጉ ኃይሎች ይሄንን እየፈቀዱ አይደለም ያለው። በነገራችን ላይ ዛሬም ከዚህ ካፋብን አመራሮች ጋር ከአንዳንዶቹ ጋር
ለመገናኘት ሙከራ አድርጌ ነበር የአማራ ክልል ሁኔታ በጣም በፍጥነት ከታሰበው ፍጥነት ከተገመተውም ጊዜ በላይ በፍጥነት ዲቶሪዮሬት ያደረገ ነው ያለ ያገዛዙ አቅም በሚያስገርም ሁኔታ ቀደም በመግቢያ ላይ ስናሳያቸው የነበሩ አንሙት መስመራዊ መኮንኖች ናቸው አመራሮች ናቸው የተማረኩ ናቸው በጣም በርካታ ኃይል ነው እጅ እየሰጠ ያለው ዛሬ ሙሉ ጦራቸውን ይዘው የብርጌድ አመራሮች ጦሮቻቸውን ይዘው ወደ ፋኖ የተቀላቀሉበትም ቀን ነው ዛሬ በጣም በርካታ ኃይል ሲቀላቀል የነበረበትም ቀን ከሚደረገው እንግዲህ በርካታ አዳዲስ ዘመቻዎች እየታወጁ ነው ሰፊ ኃይል ዝግጅት እየተደረገ ነው in the meantime ደግሞ በርካታ አካባቢዎች ላይ ተመሳሳይ የጥጥቅ እንቅስቃሴና ትግል የሚያደርጉ ኃይሎች አገዛዙና ያገዛዙርን በተለይ ምርጫ ቁሳቁስን ታርጌት ያደረገ እንቅስቃሴ ሁላ ማድረግ ጀምሯል አንድምታው ምንድነው አፋር ላይ ሰማነው ነገር አንድምታው ምንድነው የሚለው ነገር እንደው ትንሽ ብታነሳለን ለነጉጉሙም ትንሽ የሚዲያ ቪዚቢሊቲ እንፍጠር ብለን መልካም ከቀድሙ ጋር የሚያያዝ ነው ከምርጫ ሁኔታ ጋር የሚያያዝ ነው ይኸውልህ የህልውና አደጋ የተደቀነበት ሰው ሁሉ ብሔር ሁሉ ቡድን ሁሉ ምርጫ የሚያሳስበው የምርጫ አከናወን የምርጫ ኳኋን ሊያሳስበው አይችልም የአፋር አብዮታዊ ግንባር የህልውና አደጋ አለብን ብሎ ነው ትግል የጀመረው አንዳንድ በነገር ላይ አንዳንድ ሰዎች መረጃውን በአግባቡ ካለመከታተል ሁኔታዎችን በአግባቡ ካለመከታተል አፋርም ትጥቅ ጀምሯል እንዴ ይላል ጋምቤላ እኮ የታጠቀ ቡድን አለ ስትል ቤኒሻንጉል የታጠቀ ቡድን አለ ስትል እርግጥ ነው ሰው የራሱ ህይወት አለው ረዳለው ግን አንዳንዶች በምን ያህል ደረጃ እንደሆነ ምናልባት በቂ መረጃ ስላልደረሳቸው ሊሆን ይችላል እና ምን ይያሉ እንደሆነ አልተረዱ ይሆናል ይሁን ኢትዮጵያ ውስጥ የተነሱ ታጣቂ ቡድኖች በሙሉ የህልውና አደጋ አለብን ብለዋል የህልውና አደጋ ያለበት አካል በሙሉ የብልጽግና ድራማዎች አይመለከቱትም አፋር የሰጠው የወሰደው እርምጃ ጉጉሙ የወሰደው እርምጃ በትልቅ አመላካች ነው በአገር አቀፍ ደረጃ ምርጫ እናስፈጽማለን የምርጫ ሎጂስቲክስ ወዲያውዲ እናደርጋለን ለሚሉ በነገር ላይ ማዳበሪያ ለአርሶ አደር ማደል የማይችል አገዛዝ ነው በመላ ሀገሪቱ ምርጫ አከናውናለሁ 547 ወንበር ምርጫ አካሄዳለሁ ብሎ የሚያስበው ባለፈው ማላካሄደም አሁንም አያካሄድም ምርጫ ካካሄዱ 10 ዓመት የሞላቸው አካባቢዎች አሉ ቀልድ ነው የህልውና አደጋ ደቅሞበት የምርጫ አፈጻጸም ያሳስበኛል አያሳስበኝም ነገር ውስጥ ሊገባ አይችልም ሪጀክት ተደርጓል አንተባበርም በዚህ ብሏል ለምን ቀዳሚ ሁኔታ ህልውናን ማረጋገጥ ስለሆነ ስለዚህ አፋር ምንድነው ያደረገ ያለው ህልውናዬ ነው ብሏል ስለዚህ ዛይ የሚመጣ የምርጫ ጽፈት ቤት የምርጫ ሎጂስቲክስ የምርጫ አስፈጻሚ የሚጠብቀው ምን እንደሆነ ምልክት ሰጥቷል ይሄ ዛሬ አፋር ላይ ጉጉሙ ያደረገው ነገር ነገ ትግራይ ላይ ነገ አማራ ላይ ነገ ወለጋ ላይ ነገ ሶማሌ እና ደቡብ ላይ ቤኒሻንጉል ሊቀጥል የሚችል ነው ምን ያህል ሰው እንዳመረረ ምን ያህል ኢትዮጵያ ውስጥ ነገሮች እንደመረሩ አላወቀም ጽፈት ቤቱን ያቃጠለው ተቃውሞን ከቃላት ባለፈ በተግባር ይሄ እንግዲህ አፋርን ተቆጣጥሮ ስለ አሰብ የሚያወራው አገዛዝ ነው አፋርን የጦር ሜዳ አድርጎ ወታደራዊ ማሰልጠኛ አድርጎ የአንድ ሳይሆን የበርካታ ታጣቂ ቡድኖች መንቀሳቀሻ አድርጎ የትግራይ ፒስ ፎርስ የብርጌድ ንሓመዱ የቀይ ባህር አፋሮች የራሱ የመከላከያ ሰራዊት ይሄ ሁሉም ይንቀሳቀስበት ሆኗል አፋር የጦር ካምፕ ሆኗል በዚህ ላይ ጉጉሙ አለ ይሄን አገዛዝ ሊዋጋ የተዘጋጀ የጦር ካምፕ ካደረገው በኋላ ምርጫ አካሄዳለሁ ብሎ የምርጫ ሎጂስቲክስ ኢንፍራስትራክቸር እንኳን መጠበቅ እንደማይችል ያለው ተቃውሞ በዚህ ልክ መሆኑን ያሳየ ስለሆነ ሌሎችም በርካቶች በነገር ላይ ሌላ አንድ ጽሁፍ በጣም ጥሩ ጽሁፍ ያየው ነው የነበረው የምንተስኖት ባይላይኑን ሳየው ምንተስኖት መላኩ የሚባል በኢትዮጵያ ያለው
how we tricked the world በኢትዮጵያ የፕሬስ ፍሪደም በምን ያህል ደረጃ እንደወረደ አብይ ዓለምን እንዴት እንዳታለለ ከዚህ አኳያ ኦስሎ ላይ የሰላም ኖቤል ከወሰደበት ጊዜ ጀምሮ የፕሬስ አዋጅ በመቀየር ሌሎች ምናምኖች በመክፈት የኢትዮጵያ የፕሬስ ፍሪደም ደረጃ በየጊዜው የተሻሻለ የት ደርሶ ከዛ በኋላ ልክ ወንበሩን ሲያደላድል እንዴት ያለ አረመኔ እንደሆነ እያንዳንዱ ዛሬ እስር ቤት የሚገኙ ወንድሞቻችን በሙሉ ፕሮፋይላቸውን ኢትዮጵያ ውስጥ በዚህ አገዛዝ የደረሰውን የፕሬስ አፈና በሙሉ በመግለጽ አስቀምጦታል የታፈነ ፕሬስ ባለበት የታፈነ ሲቪክ ሶሳይቲ ባለበት የጦርነት ዝግጅት ባለበት ምርጫ የሚል ድራማ ነው የምንመለከተው ስለዚህ የታጠቁ ኃይሎች ደግሞ ለሱ ድራማ ተገቢ መልስ እየሰጡ መሆኑን ነው ከኡጉጉሞ የተረዳውት ለማለት ነው ወንድም አመሰግናለሁ አነሙት በጣም በስፋት የኡጉጉሙ እንቅስቃሴ መላ አፋር ላይ እንደሚከታተል ምንም ጥርጥር የለኝም አፋር እየደረሰበት ያለውን ጥቃት እንደምትከታተለው ነው ከሀገር ውስጥም ከውጭም እየደረሰበት ያለውን ጥቃት እየሰማህ ነው አንድሞት በተደጋጋሚ ከአማራ ጋር ከትግራይ ህዝብ ጋር ተመሳሳይ ጣፈንታን የሚጋራ ህዝብ ነው ላለፉት በርካታ ዓመታት እረፍት ሰላም ይባል አላገኘም መሬቱ የጦራው ግንባር ነው በአንድ በኩል የተፈጥሮ ቀውስ አለ በዚህ በክላይሜት ቨልነራቢሊቲ አለ ከዛም ይመጣ በሌላ በኩል ደግሞ እንደዚሁ በሰላም እጦት የሚመጣ ቀውስ አለ በሌላ በኩል ኤክስፓንሽኒስት ኃይል አለ ከጎን የሚገፋው በዚህ ሁሉ አይነት አጣብቂኝ ውስጥ ሆኖ እንደገና ከጎረቤቶቹ ጋር ከሶማሌ ጋር እንደዚሁ ግጭት ውስጥ እንዲገባ ባገዛዙ የሚደረገውን ስራ መታቀው ነው ሶ በብዙ አይነት ፈተና ውስጥ በብዙ አይነት ተጽዕኖ ውስጥ ያለ ህዝብ ነውና እዚህ አካባቢ ላይ የሚደረግ ትግል ፍትሃዊ ነው ያፋርን ህዝብ ለማስቀጠል በጣም መሰረታዊ ጠንካራ መሰረት ያለው ነው ጀስቲፋያብል ኮዝ ያለው ህዝብ ነው ቢታገል አፋር ሊደገፍ ትግሉ ሊደገፍ ሊታመን የሚገባው መሆኑን በዚህ አጋጣሚ መናገር ያስፈልጋልና ደግሞ እንደምታውቀውም በግልጽ ከአማራ ፋኖ ጋር ከአፋብን ጋርም ኦፊሻል የትብብር ጥያቄዎችንም በማቅረብ ቀጥታ የጋራ ትግል ለማድረግ ሙሉ ፍቃዳቸውን አስቀድመው የሰጡ ወንድሞችም ናቸውና በዛ አካባቢ ላይ የሚያደርጉት እንቅስቃሴ የሁላችንንም ትኩረት የሚስብ መሆኑ ነው ቀደም እንዳልከው ግን ታርጌት አድርገው የዚህን አገዛዝ ቅቡልነቱን መካድ ብቻ ሳይሆን በተግባር አንተ እንዳልከው ሲምቦሊክ ትርጉም ያለው ሰፊ ፖለቲካዊ ትርጉም ሊያሰጥ የሚችል እንቅስቃሴና እርምጃ ነው የወሰዱት የሚለው ነገር በጣም አሳማኝ ነው አንሙት በጣም ይሄንን ተመልክቻለሁ ናው ወደ አብይ አህመድ የትግርኛ ኦኬ ሰባይ ከዛ በፊት ሰባይ መብት ኮሚሽን ትላንትናኛ ኦኤል ያወጣውን መግለጫ በተመለከተ ሰርተን ነበር አንሙት ሶ ኤክስፔክት ያደርገ የነበረው ጠብቄ የነበረው ነገር ምንድነው ትላንት የኦኤልን መግለጫኛ ሰምተናል ሶ በፍጥነት አገዛዙ ይሄንን ለማስተባበል ምን አይነት እርምጃዎችን ይወስዳል የኦኤልን መግለጫ በተመለከተ ኦኤልን ራሱ ተከሳሽ አድርጎ ያቀርበዋል የሚል ምን ጠብቃቸው ነገሮች ነበሩ እንዴ how would the government react እንግዲህ ራሱን አገዛዙ government ነኝ ብሎ የሚጠራው ኃይል ምን እንዴት ሪአክት ሊያደርግ ይችላል ኦኤል ያንን መግለጫ አውጥቷል መግለጫውም በጣም አነጋጋሪ የነበረ መግለጫ ነው ሶ ኦኤል በተደጋጋሚ በንጹሃን ላይ የሚደርሱ ልቂቶችን በነገራችን ላይ ኦፕን ኢንቨስቲጌሽን ኢንዲፔንደንት ኢንቨስቲጌሽን እንዲደረግ ተደጋጋሚ ጥሪ ያደርጋል በወለጋም በአርሲም በሁሉም አካባቢዎች ላይ በነገራችን ዛሬም ያማራዎችን ቤት ያቃጠሉ መንደሮችን ያቃጠሉ ነው የነበረው ወለጋ ላይ በነገራችን ላይ ዛሬም ጭምር ማለት ነው ሶ ትናንት ያንን ሰርተንኛ ዛሬ ሰባዊ መብት ኮሚሽን የሚባለው ድርጅት ያው እንደምታውቀው ያገዛዙ ዊፐን ነው ኢትስ አንታይ ዴሞክራቲክ አንታይ ሂውመን ራይትስ ኦርጋናይዜሽን ነው በነገራችን ላይ የኢትዮጵያ ሰባዊ መብት ኮሚሽን የሚባለው በኢትዮጵያ ሰባዊ መብት ተጻራሪ የቆመ ለኢትዮጵያውያን ሰባዊ መብት አደጋን የደቀነ ድርጅት ነው በዚህ አጋጣሚ because weaponize የሚደረግ ነው ባገዛዙ በቀጥታ የኢትዮጵያውያንን ሰባዊ መብት ለመንፈግ ያገዛዙን ጥፋት ለመሸፈን የተቋቋመ ድርጅት ነው ሌላ ትርጉም ልንሰጠው ምንችለው አይደለም ምን ብሎ መጣ እንግዲህ ከዚህ በፊት አርሲን በተመለከተ አገዛዙ ያዘው አቋም ምንድነው ክርስቲያኖችን በተመለከተ አንሞት
ገለልተኛ አጣሪ ኮሚቴ አቋቋም ያለው ብሎ የሃይማኖት ጉባኤ ልኮ በዛ ሪፖርት ላይ ፋኖ እንዲካተት እኮ ያደረገ አገዛዝ ነው። በአርሲ የክርስቲያኖች ጭፍጨፋ ውስጥ ፋኖን አካቱ ብሎ በሃይማኖት ጉባኤ በሚባለው የወጣው ሪፖርት አስቀይሮ ኦኤልኤን እና ፋኖን አንድ ላይ አካቱ ተብሎ አንዳንዶቹ እንደው ምን ማለት ነው ፋኖን እንዴት ነው እዚህ ውስጥ ምን ከተው ጉዳዩ እኮ የሆነው አርሲ ላይ ነው ምናምን ሲሉት ግዴለም አካቱ ፋኖን ብለናል አካቱ አረ ይሄ ነገር ትርጉም አይሰጥም ብለው አንዳንዶቹ እንዴት አይነት ዝርክርክነት እንደነበረ ታስታውሳለህ። እጅግ አጸያፊ ሪፖርት ወጥቶ ራሳቸውን የሃይማኖት ጉባኤ ብሎ ራሱን የሚጠራ ተቋም እንዴት ራሱን እንዳዋረደ ተመልክተሃል። ናው እሱ አልበቃ የኦኤልኤን የትናንት ወዲያዋን መግለጫ ትናንትኛም የተቀባበልናትን መግለጫ ተከትሎ ዛሬ የሰብአዊ መብት ኮሚሽን የሚባለው ድርጅት መጥቶ ምን ይዞ መጣ? ይሄንን ድርጊት የሚፈጽመው የኦሮሞ ነጻነት ሰራዊት ኦኤልኤ የሚባለው ድርጅት ነው ክርስቲያኖችን እየገደለ ያለው የሚል ስቴትመንት ይዞ ወጣ። ናው ፖለቲካል ለሚያውቅ ሰው የኢትዮጵያን ሁኔታ ለሚከታተል ሰው በየቀኑ ክርስቲያኖች ሲገደሉ ለተቀን እንደምንዘግብ እንደምንታመም ክርስቲያኖችም እንደምንታመም አማራዎችም እንደምንታመም ኢትዮጵያውያንም ጭምር አንሙት ክርስቲያኖቹ መገደላቸው ብቻ ሳይሆን በጣም የሚያሳዝነው ነገር የሚገድላቸውን አካል ሁሉ ጭምር ለፖለቲካ ጥቅም አገዛዙ ሲጠቀምበት ስታይ ይበልጥ ትታመማል። የሚፈልጉትን አካል ለምሳሌ እዛ አካባቢ ላይ ፋኖ ስጋት ነው ተብሎ ከታሰበ እውነተኛው ገዳይ እንዳይታወቅ ተደርጎ ፋኖን ይወነጀልበታል። እዛ አካባቢ ላይ ኦኤልኤ ያለ ተብሎ ከታሰበ ትክክለኛ ገዳዩ ማን እንደሆነ ተደበስብሶ ኦኤልኤ እንዲወነጀልበት ይደረጋል። ሌላ ድርጅት አለ እዛ አካባቢ ከተባለ ቲፒኤልኤፍ ነው ይሄንን ያደረገው ሲባል ልትሰማት ይችላል። ዊፐናይዝ ይሄንን ምስክር ሆኖ የሚቀርበው ድርጅት ማን ነው? የኢትዮጵያ ሰብአዊ መብት ኮሚሽን የሚባለው ድርጅት የዚህ ሪፖርት ገጽ የሪፖርቱ አካል አድርጎ ይሄን ሪፖርት ይዞልህ ይመጣል። እንዴት ተቋማት በህዝብ ፍጅት ላይ ከገዛዙ ጋር እንዴት እንደሚተባበሩ ለማሳየት ይረዳል ብዬ ነው አንሙት። እንዴት ፍጅትን ከቨር እንደሚያደርጉ እንዴት ማንነት ተኮር ጥፋቶችን ሽፋን እንደሚሰጡ እንዴት እንደሚተባበሩ ከዚህ አገዛዝ ጋር ታይበታለህና እንደው ትንሽ ነገር በዚህ ላይ ማንተም ብትጨምርበት ደስ ስለሚለኝ ነው። መልካም እንዳልከው ነው ምልህ ይሄው ተቋም በነገር ላይ ከዚህ ቤት ማን ጥቃቱን እንደፈጸመው ምርመራ አድርጋለሁ ሲል ነበር። ከዚህ ቀደም ባንድ በሌላ መንገድ የሁሉም ሃይማኖት ተከታዮች ጉዳት ደርሶባቸዋል ከሁሉም ብሔር አባላት ጉዳት ደርሶባቸዋል የሚል የቆየውንና ያረጀውን ያገዛዙን ስልት ሪፖርት ሲያደርግ ነበር። ኦርቶዶክስ ክርስቲያኖች በሃይማኖታቸው ተለይተው ተገደሉ። አንድ ማህበረሰብ በአንድ የመለያ ማንነቱ ወይ በቀለሙ ወይ በእምነቱ ወይ በፖለቲካ አመለካከቱ ወይ በብሔር በባህል ማንነቱ ወይ በቋንቋው ተለይቶ መግደል ዘር ማጥፋት ስለሆነ ዛትስ ዓለም የተስማማበት ዴፊኒሽን ይሄ ነው። ዛሬ አርሲ ውስጥ ኦርቶዶክስ ክርስቲያን በመሆናቸው ብቻ ተለይተው ተጨፍጭፈዋል ማለት ዘር ማጥፋት ተፈጽሟል። ይሄንን ባይ ዴፊኒሽን የሚሞግት ካለ ያምጣ። አዲስ ዓለም የተግባባበት ትርጉም ካለ መነጋገር ነው። ከዚህ ቀደም አንስተነዋል። የደርግ ዘር ማጥፋትን ሲመረምር የነበረው ኮሚቴ ደርግ ዘር ማጥፋት ፈጽሟል አለ። ደግሞ ደርግ የት ብሔር ኑሮት የት ዘር ኑሮት ነው ዘር ማጥፋት ፈጸመ የምትሉት ተብሎ ሙግት ሲመጣ ሰዎችን በአመለካከታቸው ምክንያት በያዙት የፖለቲካ አቋም ምክንያት ብቻ እየለዩ መጨፍጨፍ ዘር ማጥፋት ነው። ይሄ ደግሞ ከዛ ከፍ ያለ ነው። በሃይማኖት ለይቶ ነው የተጨፈጨፈ ያለው። ይሄን በስሙ መጥራትም አይፈልግም። ብርሃኑ አዴሎ ከተጣለበት አምጥቶ ለምዛጋ እንዳስቀመጡት ይገባናል። በምንም ተአምር በነገር ላይ እዚህ ላይ
በተለምዶ ኦነግ ሸኔ ይላል የኦሮሞ ነጻነት ሰራዊት ወይም በተለምዶ ኦነግ ሸኔ የኦሮሞ ነጻነት ሰራዊት እኮ ኦነግ ሸኔ ብሎ አያውቅም እኔ ኢትዮጵያ ውስጥ ኦነግ ሸኔ ነኝ የሚል እነ ሽመልስ ካደራጁት ጨፍጫፊ ቡድን ውጪ ነጃል ፈቃደ ምናምን የሚባሉ ከነሱ የሚጠራ በዚህ ኃይል አላውቅም ሰው ራሱን ባልሰጠው ስም ትጠራለህ እንዴ ትንግርቱን አይደል እንዴ አበበ ብዬ ለምንድነው የምጠራ you are saying ትንግርቱ ነኝ ያልከኝ ነው ያገዛዙን ትርክት ነው የሚያስተጋባው ገለልተኛ እንዳልሆነ ታይበታለህ ኢቭን ከስማት ወንጀል ተሰራህም በጎ ነገር ሰራህም ወንጀልም ሰራህ ድርጊትህም ንግግርህም የሚገለጸው ነኝ ባልከው መጠሪያ ነው you are ትንግርቱ አበበ ይያልኩ በተለምዶ አበበ ይያልኩ ላወራ አልችልም አላልክማ እኔ ነኝ አበበ አላልክም አምቢጊቲ ይሄ ምን መሰለ ሆነ ተብሎ የሚፈጠር እንትን ነው ማድበስበስ ይሄ ማኔጅድ የሆነ አምቢጊቲ ነው ሆነ ተብሎ ነው እንደዚህ የምታደርገው እኔ ነኝ የሚል ስለሌለ በኋላ ኦነግ ሸኔ የተባለው ዘራጥፍ የትኛው ነው ብለህ ስትፈልግ የለሁም እንዲባል ወይም አይደለሁም የሚለውን አካል ነኝ እንዲል ነገር ግን በዚህ አገዛዝ መዋቅር የተሰራ መሆኑን እናውቃለን ከዚህ ቀደም አማራዎች በአማራነታቸው ተጨፈጨፉ ለማለት የብሔር ኮታ ሲዘረዝር የነበረ ነው ክርስቲያኖች በክርስቲያንነታቸው ተጨፈጨፉ ለማለት አይ ከንተንም ሃይማኖት ሞቷል ከዚያኛውም ሃይማኖት ሞቷል እያለ የሰብአዊ መብት ተቋም ሳይቀር ሞትን ኢንክሉሲቭ ሞት አካታች ለማድረግ የተለየ ሟች የለም መሞትን አይደለም ማውገዙን የሚፈልገው ኤንድ በማንነት ተለይቶ መገደልንም አይደለም አይ ከሁሉም ከሆነ መሞቱ የፈጠረው ቁጣ የሞቱ አንድምታ ይቀንሳል ከሁሉም ከሆነ ትርጉሙ ይቀንሳል ከሁሉም ከሆነ አንዱና በማንነቱ ተለይቶ ከተገደለ ግን የትርጉም ዲቤት ላይ ጉዳዩ ይከብድብናል ስለዚህ ከሁሉም እናድርገው ሬሳ ቆጥሮ ነግሮናል አብይ አህመድ እኮ ሬሳ በብሔር ኮታ ያስጨፈጨፉትን አዘው ያስጨፈጨፉትን ህዝብ ማለት ነው ይህች ሀገር ኢትዮጵያ የምትባል ሀገር ሆና ልትቀጥል ከሆነ እነዚህን የመሰሉ ጭፍጨፋዎች አሩሲን የመሰሉ ጭፍጨፋዎች ወለጋን የመሰሉ ጭፍጨፋዎች ሻሸመኔ ዘዋይን የመሰሉ ጭፍጨፋዎች መተከልን የመሰሉ ሌሎች አያሌ በርካታ ጭፍጨፋዎች በሙሉ ፍትህ ርትህ የምታረጋግጥበትን መድረክና ምዕራፍ ማረጋገጥ እስካልቻለች ድረስ አትድንም በይቅርታ በመናመን በናሽናል ዲያሎግ ሸፋፍኖ ማብኳት አይቻልም የንጹሃን ደም ይጮሃል ትግላችን ለዚህ ነው የፍትህ ርትህ ትግል ነው የነዚህ ንጹሃን ደም ታፍነው የትም የቀሩ ወገኖች ደም እንደዚሁ አይቀርም ፍትህ ካለ ኢትዮጵያ የምትባል ሀገር ልትኖር ወይ ላትኖር ከሆነ ይሄንን ማረጋገጥ ከቻለች ነው ይሄ ትውልድ አደራውን ከተወጣ የራሱን አድዋ ይስራ ስንል ይሄንን የመሰለ ግፍ በአግባቡ ልክ ነው ለቅሞ አጥርቶ ተጠያቂን የፍትህ አደባባይ የፍርድ አደባባይ ተጎጅን የካስ አደባባይ ላይ እና የርምት እርምጃ ሲወሰድ ብቻና ብቻ ነው ከዛ በቀር ያለው ድራማ የትም አይወስድንም ግፍ ዛሬ የትም የወደቁ ህፃናት የትም የወደቁ እናቶች አባወራቸውን ያጡ ቤቶች የፈረሱ ቤተሰቦች በየለቱ አንሰማቸው ይሆናል የለት ስቃያቸውን አንመለከተው ይሆናል የዛ ስቃይ ባለቤት አለው የዛ ስቃይ ምንጭ ባለቤት አለው ከነዚህ ግድያዎች ጀርባ ያለው ኃይል ዛሬም ሌሎች በርካታ ግድያዎችን ለመከወን እየተዘጋጀን ያለው ከዚህ ኃይል ጋር መሰለፍ ውርደት ነው ከዚህ ኃይል ጋር የተሰለፈ በሙሉ የትውልድ ትቢያ በመሆኑ ብቻ የፍርድ አደባባይ ይቀርባል እኛ እስካለን ልሳን እስካለን ድረስ ይሄንን እስከድሚያችን ፍጻሜ እንታገልለታለን ጥሪ እናቀርብለታለን ለማለት ነው ያ ሶ ኮሚሽኑ ስራውን የሰራው ነው ጄኖሳይዳል ፓርትነር ነው ተቋማት እንዴት ኢኔብል እንደሚያደርጉ ጄኖሳይድን ማንነት ተኮር ጭፍጨፋዎችን እንዴት ኢኔብል እንደሚያደርጉ
በማስገደል ብቻ አይደለም እውነታው እንዳይነገር በመተባበር በማድበስበስ ሌላ ባለቤት በመስጠት ሚስፕሌስ በማድረግ እውነተኛውን ገዳይ ህዝብ እንዳያውቅ ህዝብ የሚገድለውን የሚያውቅ ህዝብ በምን ምክንያት እየተገደለ ማን እየገደለው እንዳለ ያወቀ ሌላ ባለቤት ፍለጋ እንደዚህ አይነት ኮሚሽኖች ሲተባበሩ ስትመለከት ምን ያህል በንጹሃን ላይ እየደረሰ ያለው ፍጅት ዛሬም ባለቤት አልባ ለማና ቤት ይባላል ትላለች ቤተክርስቲያን ገዳዩን በተመለከተ ሁሉ አምቢጊየስ ይሆን ትናንትና ኦኤልኤ ያችን መግለጫ አወጣ ዛሬ ኦኤልኤ ለማድማት ተረባረቡ ይሄንን የሰብአዊ መብት ኮሚሽኑን በመጠቀም ዊፐናይዝ አድርገው ለራሳቸው ፖለቲካል ኦብጀክቲቭ የንጹሃን ጭፍጨፋ ለፖለቲካ ፍጆታ የሚውልበት ሀገር ማለት የክርስቲያኖች ጭፍጨፋ እነሱ ሊያጠቁ የሚፈልጉትን አካል የሚያጠቁበት ቱል ሆኖ ተመለከቷል በጣም በሚያሳዝን መልኩ ኤኒዌይ ይሄንን እናንሳ በሚል ነው የሰብአዊ መብት ኮሚሽኑ በየለቱ የሚያደርገው ነገር ይሄንን ስለሆነ አገዛዙ የፈጸማቸውን ወንጀሎች አማራ ክልል ላይ ለማንሳት ፋኖ ይሄንን አድርጓል ብሎ የሌለም ነገር ቢሆን ፈጥሮ ያመጣል በምንም አይነት መንገድ አገዛዙ ለፈጸማቸው ነገር ሙሉ ለሙሉ ባለቤትነቱን ለአገዛዙ ሲሰጥ አይታጣቀ በምንም ተአምር ያገዛዙ የሰብአዊ መብት ተቋም ሆኖ ያገዛዙ ለሚፈልጋቸው የፖለቲካ ፍጆታዎች እና ዓለም አቀፋዊ ገጽታዎች ተባባሪ ሆኖ ያገዛዙን ጉድፍ ሲያጸዳ የሚውል ተቋም እንደሆነ ብርሃኑ አዴሎ ይሄንን ስራ እየሰራ እንዳለ እንመለከታለን ትውልድ ይሄንንም ተቋም ይሄንንም ግለሰብ ተጠያቂ ያደርጋቸዋል በሚሰሩት ስራ ማለት ነው ናው አብይ አህመድ በትግርኛ መግለጫ ሊሰጥ ወይንም ደግሞ ቃለ መጠየቅ ሊሰጥ አይ ዶንት ኖ ቃለ መጠየቅ ለሚያዝ ከዚህ ውስጥ ለሚያዝ የኦሮሞ አባቶችን መልእክት እናምጣት እንግዲህ መልካም እሺ የኦሮሞ አባቶችን መልእክት መጀመሪያ ያነስነው ምክንያቱም እንደምታውቀው ወይ ፋኖ ነው ትርጉሙን አቀርባለሁ ግን በትክክል መሬት ላይ ያሉ ሚሉትን ደግሞ መስማት ጥሩ ነው ብዬ ነው መልካም እሺ ትርጉሙን አቀርባለሁ ዳውላው ከተከተቡ ማሪየስ ዲጋ አከም ሆጋንገን በለሰ ዳውላው ከተከተቡ አቡሳ አንበለሰ ጋንገ ዳውላው ከተከተባል ቡአሪሳ ካፉ ፋኖ ጀደ ፋኖ ጎንደሪ በሰከር ውጪ ለማለ ፋኖ እንጀም አስማምዲጋ አወረ ደው መት ፋኖ ደት ሞኑ መት ገዲሰው የነ መት ገዲሳም ገዲራው እንዲ ሰሞን ካም ማሊ ፋኖ ከና ፋኖን እኮ ካን መከራካ ከራዱበቲን ካን ዳንጋ ኢትዮጵያ ካን ትግሬ ያራችን ተቀያችተ አገሩሰሪ ፋኖ ገንጀም ፋኖ ሚቲኑ ኑትርጊ ኑትቢተ ኢምቢታ ኢንከና ምን አርገተ ብሪ ይተረታ ሐራ ከናዲ ኛተማ ቡአ ጅራ ኢካን ከኝ ኡርማን ቤት ያሰባ ሐረት ኢካን ኩነም ጆልን በረንዴ ፉንዱሪ ከኝ ማላታውም ምን መርምሳ እንጀሩ ዶንቆሮ ላይ ምን ጆልን ኩ ሆሪ ታይጁ ለምን በረን ሞማይን ሆሪ ማልዋቺ መራተ ማለው ባስተነን ቦባ ሂምቦቦ ከናፉ ኬኛ ለሰ ኢልሜገኝ ነው ፊነራ ሜቲ ኢካን ኩ ነርገን በረንዴ ሚኑሩም ትሳሪ ፉንዱራው ኢትዮጵያ ማላታቱ ፉንዱሪሳ ኢልሞሮሞ ብቻ ወንቴ ተውብምቲ ነምበረን ማልታ በ ካልሞ ከብጂና ጋሃ በረዶ ያር ገንበረን ሞስ ማጅ ዛለሚ ጉቱ ለምሰረን በረን ስማጅን ዱኔ ወደለል መረፍነ አቡ ሐላ ከናን ሜስሩምቲ ሞሆ ከና ጭላጭሎ ሲኖክኖ ባቴና ላን ጭላጭሎ ሙልፈ ይወረከሲ ተከልኑ ሙለቱ ታቴ ሜኑ ሞኮራኮ ኑ አሰባ ሜ ሆረቢ ወጂ ረደሲል ሜ ዱት ጀባዳ ኡኔራ ኡኔር አንሙት የኒህ አባትምባ በጣም ልብ ይሰብራል የሚናገሩት ነገር በጣም ልብ የሚሰብር ነው it's a wailing cry ሲደገኛ ባኬን ማለት ነው መፈልገው ሌላ ምንም ልል አልችልም በቃ እንሰማሃለን አባታችን ነው ልል የምችለው በጣም ዲቫስቴቲንግ ነው የሚናገሩት ነገር ልብ የሚሰብር ነው የኦሮሞ ህዝብ የገባበትን ከባድ አጣብቂኝ እና ጉስቁልና የሚናገር ነው በእርግጠኝነት የኦሮሞ ልሂቅ የዚህን አባት
ለቅሶና እንባ እያዳመጠ እንዳልሆነ እረዳለሁ። ይሄ ድምጽ የትግራይ አባቶች ድምጽ ነው። ይሄ ድምጽ የአማራ አባቶች ድምጽ ነው። ይሄ ድምጽ በደቡብ ያሉ አባቶች ድምጽ ነው። የኒህ አባት ለቅሶ አንሙት የሚናገሩበት ድምጸት በጣም ፔንፉል ነው ቋንቋውን ለሚረዳ ሰው። በጣም ህመም ከልብ የመነጨ ህመም ነው በድምጸታቸው ውስጥ የምሰማው እና እንባቸውን ወደ ሰማይ ነው የሚረጩት። አያብይ ብለው ማለት ነው። አያብይ ብለው እንባቸውን ወደ ሰማይ ይረጫሉ። ፋኖን በተመለከተ በጣም የገረመኝን ነገር ይናገራሉ። እዚህ ጋር ፋኖን በተመለከተ እኔ ሙሉን ላንብበው ለአድማጭ ተመልካቾች ያለፈ ስለነበረ ምናልባት ሙሉን ለትይዙታት ሙሉ ትርጉሙን እንደዚህ ተርጉሜዋለሁ። ስለምን ድሃውን ይገላሉ ይላል። አህያውን ፈርቶ ዳውላውን እንዲሉ ጥፋተኛው በቅሎ ሆኖ ሳለ ለምንድነው ዳውላውን የምንመታው? ምንስ ጥቅም አለው? ምንም። ስለዚህ ፋኖ ያለው ወዲያ ነው፣ ጎንደር ነው ያለው። ሌሎች ከኛ ሩቅ በሆነ ስፍራ ነው ያሉት። ከዚህ ከውስጣችን የወጣ ሚሊሻ ተነስቶ ታጥቆ ፋኖ ነኝ ብሎ ሰዎችን በዘፈቀደ መግደል፣ ማሰቃየት ምን የሚሉት ነው? እንግዲህ ተመልከት፣ ከራሳቸው ውስጥ ህዝብ አደራጅቶ በሚሊሻውን ፋኖ ነኝ ብላችሁ ህዝቡን ዝረፉ ብሎ እናውቃለን። ፋኖ መች ንጹሃንን ይገድላል ይላሉ እኛ አባት። እናውቃለን። ሉክ እጅግ የሚያስገርመኝ የኢትዮጵያን ስነልቦና ይሄ ነው። አቦቲን ኦሮሞ ፋኖን ማለከተ ይበይቁ። በጣም የሚገርመኝ ነገር እሱ ነው። ያ ኦሮሞ አባቶች ፋኖ ማን እንደሆነ ያውቃሉ። እሳቸው ምን ይላሉ? ሂምቤክና ፋኖን ኤኙ አከተይ ፋኖ ማን እንደሆነ እናውቃለን። ምን ይላሉ? ፋኖ ድንበር ላይ ፊት ለፊት የሚዋጋ ነው ይላሉ። ፊት ለፊት ድንበር ላይ የሚዋጋ ነው። ፋኖ በጀግንነት ከመንግስት ወታደር ጋር ሆኖ አልነበረም እንዴ ሀገርን ሲጠብቅ የነበረው ብለው ይናገራሉ። It's unbelievable። እኚህ አባት አሁን የኔን ፕሮግራም ተከታትለው ነው እዚህ ግንዛቤ ላይ ደረሱት። ፋኖ ከጀርባ በትግራይ ያለውን ድንበር ነው የሚጠብቀው። ከዚሁ ተነስተው በስመ ፋኖ እኛን መግደልና ማሰቃየት ምን ይጠቅማል? እየሞትን ነው፣ እየተሰቃየን ነው። ወጣቱ ግራ ገባው፣ ሰላም አጣ፣ የነገ ተስፋ ህፃናት ትምህርት አጡ። ያልተማረ ዜጋ ኋላ ቀር ሆኖ ነው የሚቀረው። የኛ የተላልቁ ሲቅር ህፃናት ትምህርት አጥተው እንዴት የሀገር ተረካቢ ይሆናሉ? ያልተማረ በረኛ እንደሚመራ የቤት እንስሳ ነው ይላሉ። ያልተማረ በረኛ እንደሚመራ የቤት እንስሳ ነው። ለሀገራችን ተገቢው ግልጋሎት አይሰጥም። የኢትዮጵያ የነገ ሀገር ተረካቢስ እንዴት ይሆናል? ኦሮሞ ብቻም ሳይሆን ሁሉም ኢትዮጵያዊ ተምሮ ሀገሩን የሚችለው ዕውቀት በማገልገል ሲገባውና እንጂ ድንቁርና ተፈርዶበታል አሁን ባለው ሁኔታ ይላሉ። እባካችሁ እኛ ተሰቃየን፣ ለኛም አስቡልን፣ እኛ አልቀናል፣ ካለ አንቆጠርም። እባካችሁ ፈጣሪን ከፈራችሁ ተውን፣ ቅንጣት ያክል ስለኛ ይሰማችሁ፣ ሰላም ስጡን፣ አስቡልን ብለው ወይኔ አብይ ብለው ብለው ከሆድ የሚወጣ እንባ በጣም የሚያም ንግግር ነው የተናገሩት። የሚገርመው ትንግርቱ እነዚህን ሰዎች ነው ኦሮሞ በስንት ጊዜ ያገኘውን እድሉን ሊነጥቁት ቢላዋ እየሳሉ ነው የሚባሉት።
እነዚህ አባቶች ናቸው። እድላቸው ምንድነው? ያገኙት እድል ምንድነው? አብይ አህመድ የኦሮሞን እድል ሊነጥቁ የሚለው እነዚህ ሰዎች ናቸው ባለ እድል ወይ? ዛሬ በተረኛነት መንፈስ ያው በይፋ ስለሚሉት ነው አገሩ የጠበባቸው የገዢው ቡድኑ ዙሪያ ያሉ ግለሰቦች ባለሀብቶች የዚህን አርሶ አደር የነዚህን መሰል አርሶ አደሮች እንባ በነገር ላይ ይሄንን መሰል አርሶ አደር እኔ አሁን ሰጋለሁ እኒን ሰውዬ ያገዛዝ ያስገድላቸዋል። የማዝነው እሱን ነው። አሳጣችሁን ተብሎ እነዚህን የመሰሉ ሰዎች ታድነው ብዙ ነገር ይደረጋሉ። ነፍጠኛን በአድን ሰብረን ከተማውን ተቆጣጣርንላችሁ ንግዱን ተቆጣጣርንላችሁ አገሩን ያዝንላችሁ የሚላቸው ሽመልስ እነዚህን መሰል ሰዎችን ነው። እነዚህን መሰል ሰዎች በድሮን ይጨፈጨፋሉ። እነዚህን መሰል አርሶ አደሮች የአማራ አርሶ አደሮች የትግራይ አርሶ አደሮች የኦሮሞ አርሶ አደሮች በኤምሬትስ ድሮን ጥይት የተወሶ ጥይት ይጨፈጨፋሉ። ሰብላቸው ይቃጠላል። በሬያቸው ተነርቶ ይበላል ይታረዳል። ቀንጃ በሬያቸው የእርሻ በሬያቸው ተነጥቀው ይታረዳል። በጣም በርካቶች አዲስ አበባ ያሉ በርካታ ኦሮሞዎች በገጠር ወላጆቻቸውን ለማትረፍ አቅም ያላቸው ወደ ከተማ ወስደው ወደ ማኖር ተገደዋል። ብዙዎች እነታየ ደንደና ልንሞት እንችላለን ያለው እኔ ወከልኩት ህዝብ በሬው እየታረደ እየተበላ ነው ያለው እነ ሽመልስ ሰላሌን ጠብቁ ብለው ባሰማሩት ታጣቂ ነው። በደራ በኩል በሰላሌ ይሄንን የጎጃም በር ዝጉ፣ በዚህ በኩል ደግሞ ሄዱና በምንጃር እና በሌላም እንደልባችሁ ተንቀሳቀሱ ብለው ያሰማሩት። አሁን እድላቸው የተቀማው እድላችሁ ሊቀማ ነው የሚባለው ኦሮሞ እድል ሊቀማ ነው የሚባለው እንደዚህ አይነት ማህበረሰብም ነው። ይሄንን የሚመለከቱ ሰዎች እንዴት ነው የሚገነዘቡት? የትኛው እድላቸው ነው የሚቀማው? እነዚህን ሰዎች እንደነዚህ አይነት ንጹህ ልብ ያላቸውን ሰዎች ፋኖ መጣባችሁ፣ ጠላት መጣባችሁ፣ የሰሜን ጭራቆች መጡባችሁ ይሏቸዋል። ይሄንን ሰምቶ ሚነዳ ደግሞ ያገዛዙ ሰለባ ደግሞ አለ። አህያውን ፈርቶ ዳውላውን ወይ ነው ወይ እየገደለን ያለው ማን እንደሆነ እናውቃለን። ፋኖ ምን እንደሆነና ምን እያደረገ እንደሆነ እናውቃለን። ፋኖ እኮ ወለጋ ውስጥ ነፃ ባወጣቸው አካባቢዎች ከኦሮሞ ማህበረሰብ ጋር ነፃ ባወጣቸው ቀበሌዎች ላይ በሰላም አብሮ እየኖረ ነው። ቢዛሞ እዝኮ ወለጋ ላይ ከኦሮሞች እኮ ነው ተባባሪዎች አብረውት እኮ ያሉት። በነገር ላይ ትግሉን እየደገፉት ያሉት እኮ በነፃ ቀበሌዎች ላይ ያሉ የኦሮሞ አርሶ አደሮች ቤተሰቦች እኮ ናቸው። ዘይኖ ያገዛዝ ምን እንደሆነ ሽመልስ አብዲሳ ምናልባት ለሱ ቤተሰቦች ምዕራብ ሸዋ አምቦ ዙሪያ ሄዶ አስፋልት ወደ ቤታቸው ድረስ አስፋልት ሰርቷል፣ መንገድ ሰርቷል፣ መኖሪያ ቤት ያባቱ እነዚህ አባቶችስ በሰላም ሰርተን እንኖርበት እያሉ ጉጂ ብትሄድ ተመሳሳይ ለቅሶ ትሰማለህ። ቦረና ብትሄድ ከዚህ ከፋ ለቅሶ ትሰማለህ። ሰላሌ ብትሄድ ከዚህ ከፋ ለቅሶ ትሰማለህ። ሁሉም ግን የሚባለው ምንድነው? ሰሜን ጭራቅ መጣባችሁ፣ ፋኖ መጣባችሁ። መራራ ጉዲና የሚባል መራራ ሰውዬ ፋኖ መጣ ነው የሚለው። እንደዚህ አይነት እንባይ አይሰማም። እንደነዚህ አይነት እንባዎችን አይሰማም። ስኬፕ ጎቲንግ ነው፣ ማሳበብ ነው። አብዛኛው የተቃዋሚ የአገዛዙን የነሽመልስንና የአብይ አህመድን አገዛዝ የሚቃወም ኦሮሞ እንዳይኖር ይሄንን አገዛዝ የሚቃወሙ አካላትን በሙሉ ያፈናሉ፣ ይገድላሉ። የተቃውሞ ሶሊዳሪቲ ኦሮሚያ ውስጥ እንዳይመጣ ነው በከፍተኛ ደረጃ ኢንቨስት እየተደረገ ያለው፣ በመከፋፈል በማጥቃት ጭምር
ምስኪን አርሶ አደር ይሄ እንዲህ የሚያለቅሱት አርሶ አደሮች ታጥቀው ማን ነው ኦላን ተዋጉ ተብለዋል ሽመልስ አብዲሳ የመለመለውን ሚሊሻ ብትመለከት ምስኪን አርሶ አደሮች ናቸው የካኪ ለብሶ ያሰለፋቸው and በመቶች እየሞቱ ነው ያሉት አረጋ ከበደ ደግሞ ተመሳሳይ ምስኪን ያማራ አርሶ አደሮችን ፋኑን ተዋጉ ይያለ አሮጌ ክላሽ ያስያዘ ደግሞ ይልካቸዋል እንደዚህ አይነት ጨካኝ አረመኔ ኃይል ነው የመጣው ጸረ ህዝብ ነው ዘመድ የለውም ይያል ስንናገር ነበር ይሄ አገዛዝ እግሩ ቆማጣ ነው ይያለው እግር የለውም መቁሚያ የለውም ለምን መሬቱ በሙሉ ሳት ሆኖበታል ለምን መሬቱ በሙሉ በደም አጨቅይቶታል የቱ ጋር ይቆማል ስለዚህ ይሄምባ የጉጂ ኦሮሞዎችም ባነው የወለጋ ኦሮሞዎችም ባነው የቦረና ኦሮሞዎችም ባነው የሰላሌ ኦሮሞዎችም ባነው የሸዋ ኦሮሞዎችም ባነው ሰላሌ እኮ ነው አርሰን እንብላበት ባካችሁ ቀንጃበሪያችን ታርዶ አለቀ ብለው ቀንበር አድርገው ሰልፍ ሲወጡ አላየንም ያ ድራማ ነው ቀንበር አድርገው አልወጡም ወይ ሰላማዊ ሰልፍ ሰላሌ በዚህ አገዛዝ እኮ ነው የባሌ አርሶ አደር የቦረና አርሶ አደር ተጠምዶ ሲያርስ ያየነው ይሄ አገዛዝ የኦሮሞ ህዝብ ልብ ውስጥ ሊደበቅ ኦሮሞ ውስጥ ሊደበቅ በጭራሽ አይገባውም ይሄንን የሚያውቅ ኦሮሞ ይሄንን አገዛዝ አቅፋለሁ እቀበላለሁ ማለት ይሄንንም ባንዲቀጥል መፍቀድ ነው ባሮጌ አሉታዊ ትርክት ውስጥ መዘፈቅ ነው የዚህ አርሶ አደር ፍላጎት ገጠር ካለ አንድ ያማራ አርሶ አደር ፍላጎት በመሰረታዊ ይዘቱና ቅርጹ ልዩነት የለውም ሰላም ይፈልጋሉ ከተቻለ አርሰው የሚበሉበትን ሁኔታ እንዲመቻችላቸው ይፈልጋሉ ከዛ የተለየ ፍላጎት የላቸውም የማንነት ፖለቲካ የምናም ፖለቲካ ይሄ መጥፎ ልሂቅ የፈጠረው ፖለቲካ ያተረፈው ነገር ቢኖር እንባ ነው ኦሮሞ 4 ኪሎ ከገባ ያልፍልሃል ተብሎ ሲሰበክ የነበረው ኦሮሞ ጥያቄው አብቅቷል ከዚህ በኋላ የኦሮሞ ጥያቄ ተመልሷል ሲባል ነበር አይደለም ስለዚህ ልናገናዝብ እንገደዳለን እንደዚህ አይነት መሰል ነገሮችን ለማለት ነው ሰዓትን እንዳልጨርስ ወደ አንተ ሌሎች ሰዎችን አልፋለን አንሙት ግን አንድ ነገር ልጨምር የኒህ አባትምባ የኢትዮጵያ አባቶችምባ ነው በኦሮሞ ውስጥ ልጆች ሆነን ማውቀው አንድ ታሪክ አለ እና ምንድነው መሰለ አባኒምባው ይባላል hingadዱ ይባላል አባት አያዝንም አባት አያለቅስም ይባላል የአባቶችምባ በጣም ሬር ነው አንሙት የመጨረሻ ክፉ ዘመን ካልመጣ በቀር አባት አያለቅስም ራንደም ለሆኑ ጉዳዮች ለተወሰኑ ችግሮች አያለቅስም የኒህ አባትምባ የምሬታቸው ልክ የሚያወሩት ነገር የሚገርመው ነገር በራሳቸው በየለቱ ከሚደርስባቸው ኑሯቸው ባሻገር ያወሩትን ኮንተንቱን ተመልከተው አንሙት ያወሩትን አንደኛ ፍጅት እየደረሰባቸው ነው ልጆቻቸው አለቁ ገብተው መውጣት አልቻሉም ልጆቻቸው መማር አልቻሉም አርሰን መብላት አልቻልንም ፋኖ ያላችሁ አታደንቁሩን ይላሉ እኮ አንሙት ለየት ተቀን እየመጣችሁ ሚሊሻ ያደራጃችሁ በሚሊሻ ያዘረፋችሁ ፋኖ ነው አትበሉን አይያ በቅሎ ለበላችሁ ለምንድነው ዳውላው የሚመታው ፋኖ ለምን ትሉናላችሁ ይላሉ ልጆቻችን እንስሳ ሆኑ ይላሉ መማር አልቻሉም ትምህርት ቤት ተዘጋ ወተን መግባት አልቻልንም ነግደን መብላት አልቻልንም ልጆቻችን እኛ በሚሊሻነት ልጆቻችን በመከላከያነት እየተነጠቀን ነው
እባካችሁ ከዚህ ሰውዬ ገላግሉን ብለው እያሉ ያለቅሳሉ በእውነት ህመማቸው በጣም ያማል ይሄ በየለቱ የአማራ አርሶ አደሮች የአማራ እናቶች እንባ ነው በየለቱ በትግራይ የምንሰማው ለቅሶ እንባ ነው በዚህ አይነት ሁኔታ ውስጥ ነው ህዝቡ ያለው በአጠቃላይ ሀገሪቱ ውስጥ ያለው ይሄንን እንግዲህ ቀደም እንዳልከው አንተ እኚህን አባት የአማራ ህዝብ ትግል የእነዚህ አይነት አባቶችን እንባ ለማበስ የሚደረግ ትግል ነው የአማራ ህዝብ ትግል የነዚህን አባቶችን እንባ ይሰማል እነመራራ አይሰሙትም ያልከውን እንባ የአማራ ህዝብ ትግል ይሰማል የነዚህን አባቶች ምጥና ጭንቀት ይረዳል የአማራ ህዝብ ትግል አማራ የራሱ ደህንነትና ሰላም ያልተሟላ የኦሮሞ ህዝብ ሰላምና ደህንነት ባለበት ሁኔታ ሊከበር እንደማይችል በሚገባ ይገነዘባል አማራ የጉሙዙ የደቡብ ወንድሞቻችን የአፋር ወንድሞቻችን የትግራይ ወንድሞቻችን ህዝብ ሰላም ሳይሸራረፍ የኛ ሰላምና ደህንነት የነዚህ ህዝቦች የማይሸራረፍ ሰላምና ደህንነት ውጤት እንደሆነ ህዝባችን ይገነዘባል ህዝቡም ግን በጣም የገረመኝ ነገር እኚህ አርሶ አደር ይሄንን ሁሉ ፕሮፓጋንዳ ተቋቁመው እናውቃለን ፋኖ ማን እንደሆነ ይላሉ ፋኖ ነኝ ወከተይም ቤክና ፋኖ እንዳንጋ ኤጋ ይላሉ ፋኖ ለሀገር ድንበር ሲሞት ነው ምናቀው ሲዘርፋ እናውቅም ይላሉ ይሄ ትልቅ ቴስቲሞኒ ነው ለፋኖ ኃይሎች ይሄ ትልቅ ቴስቲሞኒ ነው በየለቱ የምታደርጉት ትግል በህዝብ ምን ያህል እንደሚታመን አውቃችሁ በዚህ ደረጃ መገኘት ያስፈልጋል በዚህ ቁመና መገኘት ያስፈልጋል የኢትዮጵያን አባቶች የኢትዮጵያን እናቶች እንባ የህፃናትን እንባ ለማበስ እንደቆማችሁ ማወቅ ያስፈልጋል በመግባራችሁ በስራዎቻችሁ ያንን ባህሪ ማየት ይተበቀብናል ማለት ነው ህዝብ በምን ያህል ደረጃ እንደሚያያቸው ተመልከት እንግዲህ በአማራ ህዝብ በሌሎች የሚሰጥ ምስክርነት አይደለም ይሄ ምስክርነት በአንድ የኦሮሞ አባት አማርኛ በማይሰሙ አባት አማርኛ አይሰሙ አንድሙት እኛ አባት የአማርኛ ፕሮግራሞችን በአማርኛ የሚተላለፉ ፕሮግራሞችን ሰምተው ነው ስለፋኖ ያወቁት አይደለም ስለፋኖ በልቦናቸው ያውቃሉ በታሪክ የሰሙትን ያውቃሉ አብረው ሲኖሩ ከህዝብ ጋር ያዳበሩትን እሴት ያውቃሉ ልጆቻቸው ተማርከው በፋኖ መታወቂያ ተሰርቶላቸው ገንዘብ ተሰብስቦ ወደ የቤቶቻቸው ሲላኩ ያውቃሉ የሚማረኩ የፋኖ ምርኮኞች በየአካባቢው ይወጡ ለአካባቢያቸው ማህበረሰብ በቋንቋቸው መልእክት ሲያስተላልፉ ወደ ቤተሰቦቻቸው ሽኝት ሲደረግላቸው ይሰማሉ ያውቃሉ የኢትዮጵያ ህዝብ ይሄንን ትግል ያያል ይታዘባል ለዚህ ነው የምንሰራቸው ስራዎች የምንናገራቸው ነገሮች ሁሉ የህዝባችንና ህዝብ ለትግላችን የሰጠውን እምነት ያህል በዛ ልክ ቆሞ መገኘት ያስፈልጋል በስነ ምግባር ሀገርና ህዝብ የገጠመውን መከራ በደንብ መገንዘብ ያስፈልጋል ይሄ አርሶ አደር ረፍት እንደሚፈልግ እኔና አንተ ብዙ ጊዜ እንላለን የኢትዮጵያን ህዝብ መከራና ስቃይ ሊጋራ አብሮት የሚቆም ወታደር መሆን አለበት ፋኖ እንላለን በመግባሩ በተቆርቋሪነቱ በዘብነቱ መከታ ሊሆነው ይገባል ለዚህ አርሶ አደር አለውልህ ሊለው ይገባል ለኚህ አባት አለውልዎት ሊል ይገባል ነው አይደል ያንን ዋስትና ህዝብ ይሄንን እምነት የሚሰጥስም ብሎ አይደለም ስላንተ ሰምቶ ነው አጣርቶ ነው አገዛዙን አይቶት ነው በተግባሩ ሚሊሻ ያደራጀ ፋኖ ነው ያለ ህዝብን ሲዘርፍ ታዘበዋልኝ አባት ከኛ አብራክ የወጡ ሚሊሻዎችን ያደራጃችሁ ፋኖ ነው ያላችሁ ለምታዘርፉናላችሁ ግፍ አይደለም ወይ ይላሉ በንግግራቸው በጣም የሚገርም የሚደንቅም ነገር ነው አንሞት anyway ወደ ትግራይ እንለፍ ከመቼም ዘንድሮ
ተአምር ነው የሆነ ያለው ነገር ተአምር ነው የሆነ ያለው ምለበት ምክንያት ምንድነው ለኢትዮጵያ ህዝብ ብርሃን እየመጣ ነው ትርክት እየተናደ ነው ህዝብ አብሮ እየቆመ ነው ልሂቃን እየተነጋገሩ ነው እየተናበቡ ነው ህዝብ እየተደማመጠ ነው የትግራይ ህዝብ ደህንነት ከአማራ ህዝብ ደህንነት የማይነጠልበት ደረጃ ላይ ደርሷል የአማራ ህዝብ ሰላምና ደህንነት ያለ ትግራይና ኤርትራ ያለ ኦሮሞና ሌሎች ኢትዮጵያውያን ደህንነት ላይታሰብ የሚችልበት ደረጃ ላይ ተደርሷል ይሄ አገዛዝ በሀገርና በህዝብ ላይ ይዞ የመጣውን አደጋ የሚገነዘቡ ልሂቃንና ህዝብ እየመጡ ነው ያሉት የሚዲያው ዲስኮርስ ተቀይሯል የፖለቲካ ኃይል አሰላለፉ ተቀይሯል አብይ አህመድ ጎርፍ እየመጣባችሁ ነው ትላንት ሲል ነበር በትግርኛ ጎርፍ እየመጣበት እንደሆነ ተገንዝቧል ትናንትና በአንድ ፕሮግራም ላይ በሆራይዘን ሚዲያ ላይ መሰለኝ የተላለፈ አንድ ፕሮግራም ተመልክቼ ነበር አንሙትና ለሊት አጋጣሚ ለሊት ተነስቼ ነው የሰማሁት ፕሮግራሙን አጋጣሚ አገኘሁት እና በዛ ፕሮግራም ላይ የባይቶና አመራር ሲያነሳ የነበረው ነገር ነበርና እሱን ንግግር ብንሰማው ደስ ይለኛል አማራው እንዲሰማው ፈልጋለሁ ትርክት ዲስኮርስ ሲቀየር ሲግናል ልናደርግ ይገባል ልንመለከት ይገባል ይሄ ለውጥ ዝም ብሎ የመጣ ለውጥ አይደለም ይሄ ለውጥ ከተጨባጭ የፖለቲካ አሰስመንት ከተጨባጭ የህልውና አደጋ ገምገማ የሚመጣ ለውጥ ነው የአማራ ህዝብ ወዳጅ ህዝብ ነው አጋር ህዝብ ነው በታሪክ በትስስር ከትግራይ ህዝብ ጋር የተሳሰረ ነው የኦሮሞ ህዝብ በተመሳሳይ የሚሉ ትርክቶች በተለምዶ ይባላሉ አዎ ግን ደግሞ በፖለቲካ ልሂቃንና በፖለቲካ ስብዕናዎች ሲነገሩ አንድምታቸው ይለያል ይሄንን ኖቲስ እናደርጋለን እኛ እንዳማራ እንከታተላለን የኦሮሞ አባቶች ምን ይላሉ የትግራይ እናቶች ስለአማራ ትግል ምን ይላሉ ስለአማራ ህዝብ መከራና ስቃይ ምን ሱዳናውያን ምን ይላሉ የኡነት ነው ምላችሁ በየለቱ በቀጠናው ላይ ኤርትራ የተተነፈሰውን ሱዳን ምን ተባለ የአማራን ህዝብ ትግል እንዴት ይመለከቱታል የማንሰማው የማናገኘው የህዝባችንን ትግል በተመለከተ የማናዳምጠው ድምጽ የለም ለውጦችን እንገመግማለን ሚዲያዎችን ሞኒተር እናደርጋለን ምክንያቱም ይሄ ትግል በጣም ብዙ ዋጋ እየተከፈለበት ያለ ትግል ነው የአማራን ህዝብ ህልውና ለማረጋገጥ ወዳጅ ህዝቦችን ከጎንና ከጎን ለማሰለፍ የኢትዮጵያን ዕጣ ፈንታም በሚያስቡ ሰዎች እጅ እንዲወድቅ ለማድረግ የተሻለ ሀገር የተሻለ ምህዳር እንዲመጣ ለህዝባችን ሰላም እንዲመጣ ስለምንሻ ሌት ተቀን በየቦታው የሚነሳውን እያንዳንዱ ነገር ሞኒተር እናደርጋለንና አጋጣሚ ይሄንን ነገር ሰማ ነው ለዚህ ፕሮግራም ሪኮግናይዝ ማድረግ ስላለብን እነዚህ ለውጦች በዚህ ፕሮግራም ላይ ዘን መተናል እንስማው አይሆንም አለ አብይ አህመድ አደራዳሪዎች ግቡ ተባሉ አይሆንም እንዲ አሻፈረኝ አለ ሌላ መንገድ ፈልጉ ነዳጅም አልልክም መድኃኒትም አልልክም ምንም ነገር ለእናንተ ለመተባበር ዝግጁ አይደለም ህገ መንግስት አምጥታችሁም ቢሆን ይያለ ነው ምንም ማድረግ አንችልም የአማራ ህዝብ ተማሳ ሌላው ህዝብ ተማሳ የኤርትራ ህዝብ ተማሳ ስለዚህ የፋኖ ትግልም አድናቆቴን መግለጽ ፈልጋለሁ እግረ መንገድ ምክንያቱም ሰርቫይቭ አድርገዋል በደማቸው በመስዋዕትነታቸው ሰርቫይቭ አድርገዋል ጀግኖች ናቸው ጋና አድርገው ያጫውቱት ነው አሁን ደግሞ ሰውየው በጋራ እናጫውተዋለን ጨዋታ ባይሆንም ጦርነት ቢሆንም ሸክሙ የአማራ ህዝብ ብቻ አይደለም አሁን እየተግባባን ነው የአማራ ህዝብም እግረ መንገድ የአማራ ህዝብ ወንድሞቻችን ማስተላልፈው ብቻችሁን እየሞታችሁ አትቀጥሉም ነው የእናንተ ሞት የኛ ሞት ነው ኦላን እየደገፉ ያሉ የኦሮሞ ወንድሞቻችን ህዝባችንም የእናንተ ሞት የኛ ሞት ነው ያው የመሳሪያ ለመሆን ፈቃደኛ እንዳትሆኑ እናንተም ቢሆን ስርዓት የኦሮሞ ነው እያለ ቢሸውድም የማንም አይደለም ስርዓቱ ስለዚህ ፋኖች በራሳቸው በደማቸው በጀግነታቸው ሰርቫይቭ አድርገዋል ይህ ትልቅ ስብዕና ነው አብይ አህመድን በሚገባው ቋንቋ አነጋግረውታል ያናገሩት ነው አሁን ደግሞ ይበልጥ ያጫውታል ዙሪያ ያከሩታል
በአፍሪካ ቀን ዙሩ ይከረዋል። ይሄ ሰውዬ ሺህ ግንባር ነው የሚሆነው፣ ሺህ ግንባር። ያኔ ሲስፋየር ካለ አብረን እናየዋለን። ያ ኪዳነ ነው አይደለ? ኪዳነ ምን መሰለኝ ስሙ ካልተሳሳትኩ ይቅርታ ጠይቃለሁ። የባይቶና አመራር ነው አንሙት። ይሄ ዲስከርሲቭ ቼንጅ ነው። የፖለቲካ ምህዳሩ የፖለቲካ አሰላለፉ በትርክት ደረጃ በቋንቋ ደረጃ የፖለቲካ ልሂቁ እና በፖለቲካ ልሂቃኑ ዘንድ እየመጣ ስላለው ለውጥ ኖቲሰብል ዲፍረንስ የሚታይ ለውጥ ይዘን መምጣት አለብን። እኛ እንደ አማራ ለውጦች ሲመጡ የአማራ ህዝብ የሚታገለው ጦርነቱን ለማሸነፍ ብቻ አይደለም፣ ፖለቲካውንም ለማሸነፍ ነው፣ ህልውናውንም ለማስቀጠል ነው። እያንዳንዱን ባትል ፍሮንት ማሸነፍ የግድ የሚለውን ያህል ፖለቲካዊ ውጤቶችን ማምጣት በጣም መሰረታዊ ነው። በልሂቃን ደረጃ የሚደረጉ እንዲህ አይነት ንግግሮች ይዘው የሚመጧቸው ለውጦች ቀላል አይደሉም ነው። ያንን ኖቲሰብል ዲፍረንስ ወደ ሚዲያዎች ማምጣት፣ ሪኮግናይዝ ማድረግ፣ እንደምንሰማ የአማራም ህዝብ እንደሚሰማ ለተናጋሪውም ጭምር ለሚናገሩ ኃይሎችም ጭምር መልእክት ማስተጋባት ተገቢ ስለሆነም ጭምር ነው። የነዚህ ንግግሮች ትርጉም ወደ ሰፊ ፖለቲካዊ ሽግግር እንደሚቀየር ቅንጣት ጥርጥር የለኝም። ለኢትዮጵያ ለውጥ ይሆን ዘንድ የተገባ ነው። ከዚህ በላይ የኢትዮጵያ ህዝብ በመከራ በስቃይ በጦርነት በፍጅት ሊቀጥል አይገባም። እነዚህ ንግግሮች ወደ ተግባር ተኮር ፖለቲካዊ ትብብር ይቀየራሉ። የዜሮ ድምር ጨዋታ የዜሮ ድምር ፖለቲካዎች ከዚህ በፊት ሄደንባቸዋል። የዜሮ ድምር ፖለቲካዎች የነዛንም ውጤት በሚገባ አይተናል። በቀጣይ የሚኖሩ ትብብሮችን በራስ በቅነት ላይ የተመሰረተ ሆኖ በኢትዮጵያ ጣፈንታ ላይ ከሚወስኑ ኃይሎች ጋር በሚደረጉ ትብብሮች አማራዊ ጥቅምን በማስቀደምና በማስመር ከሌሎች ጋር በሚኖር የሰላም ትብብር በሀገሪቱ ውስጥ እንዲመጣ በሚፈልግ ፖለቲካዊ ትብብር ረገድ አብሮ ለመስራት የሚያስችል መደማመጥ እንዲመጣ የሚያስችሉ በጎ ጅምሮች ናቸው። አንሙት ከጅምር ኢንፋክት ከጅምርነት አልፈዋል ብያምናለሁ። ግን በጣም ሰፊ ኖቲሰብል የሆነ ለውጥ እየመጣ ለአብይ አህመድ በትግርኛ አይደለም በኋላ በሌላ ቋንቋ እንደሚናገር አውቃለሁ። እነዚህ አሁን በሚናገር ገና በሌላ ቋንቋ ይናገራል። እኛም በማናውቀው እሱም በማያውቀው ቋንቋ የሚናገርበት ጊዜ ይመጣል። ወለጋ ሄዶ በኦሮምኛ ተናገረ፣ ከሸፈ፣ ወይሌ ተኮሰ፣ መታበት። አማራ ሄዶ ከተለያየ ነገር ሊናገር ፈለገ፣ በተለያየ ጊዜ የሚናገራል። ፓርላማ መጥቶ ለአማራው ተናገረ፣ አማራ ከሸፈበት። በትግርኛ ተናገረ፣ ተቀበረ። የአብይ አህመድ ጀንበር መጥለቋ እርግጥ የሆነባቸው ጊዜያቶች ላይ ነው የምንገኘው። አንሙት በዚህ ላይ ሐሳብ እንድታከልበት ፈልጋለሁ። መልካም። አንደኛው ጠቃሚ ነገር ምንድነው? የህልውና አደጋን ስትገነዘብ የህልውና አደጋ የደቀነውን አደጋ ስጋት በአግባቡ ስትገነዘብ በደናው ጊዜ ያነታርኩ የነበሩ መለስተኛ አጀንዳዎች ትርጉም ያጣሉ። የህልውና አደጋ ምንነት እና ሊያስከትል የሚችለው ጥፋትና ስጋት በወጉ ሲገባ ያነታርኩ የነበሩ መለስተኛ አጀንዳዎች ተራ የዜሮ ድምር ፖለቲካ አጀንዳዎች እንደነበሩ ትገነዘባቸዋለህ። ስለዚህ ለኔ ትናንትና የኦኤልኤፍን የኦላን መግለጫ ኦኬ አንሙት ተቋርጧል። ተመልሶ እስኪመጣ ድረስ ከኔ ጋር እንቀጥላለን። የመብራት መቋረጥ ይመስለኛል። ተመልሰ ስትመጣ እናይሃለን። አንሙት ሙሉ ጨለማ ውስጥ ነው ያለው። በጣም እንወዳለን።
በመብራት ሲመጣ ተመልሰህ ትመጣለህ። እስከዛ ድረስ እንዘልቀዋለን እኛ ከአድማጭ ተመልካቾቻችን ጋር ሐሳብ እየተጋራን ወይስ መልእክትህን ለማስተላለፍ ትችላለህ? እንደዚህም ሆነ በድምጽ ማስተላለፍ እችላለሁ ምናልባት ባለሁበት መብራቱ ኦኬ መቀጠል ትችላለህ አንሙት አሁን ባለ መልካም አንተን እያዩ ተመልካቾች እኔ በድምጽ ልቀጥል እንግዳው ጨለማ ውስጥ ከሚመለከቱ መልካም ስለዚህ ምንድነው እኔ የህልውና አደጋን መረዳት ኪዳነ አመነ እና የሱ ጄኔሬሽን ሳልሳይ ወያነ ባይቶና ወይም ትግራይ ኢንዲፔንደንስ በሚል ፖለቲካ ፓርቲ ውስጥ የታቀፈው የአዲሱ የትግራይ ትውልድ የነበሩበትን ናሬቲቭ በማህበራዊ ሚዲያ ስንጨቃጨቅ ብዙ ነገሮች ስንሆን አስተዋውሳለሁ ያ ከዜሮ ድምር ፖለቲካ አላዳነንም ትግራይን ከህልውና አደጋ አማራን ከህልውና አደጋ አላዳነም ያ የዜሮ ድምር ፖለቲካ የትም እንደማያደርሰን በመገንዘብ ዛሬ ላይ የአንዳችንን ጥቃት ሌሎቻችን ዕውቅና ምንሰጥበት የአንዳችንን ድል ሌላችን ዕውቅና ወደ ምንሰጥበት እያነጋገሩት ነው ጀግኖች ናቸው ነው ያለው አይደለም ሰርቫይቭ አድርጓል የአማራ ትግል ይኸውልህ የአማራ ትግል እኮ አንደኛው ኤግዚስት አደረገ ሰርቫይቭ አደረገ አይሸነፍም ከዚህ በኋላ ወደሚል ተወስዷል እኮ ብዙ ጊዜ ተነስቷል አይደለም ይሄንን ተገንዝበውታል ከዚህ በኋላ ሸክሙ የአማራ ብቻ አይሆንም የማንንም ስርዓት አይደለም የሁሉም ህዝብ ጠላት ነው እያለ ነው ያለው እኔ ከዚህ ሐሳብ ጋር ምንም ጸብ የለኝም ከዚህ አመለካከት ጋር ከዚህ ምስክርነት ጋር ጸብ የለኝም ይሄንን መመስከር ትክክል ነው ጀግኖች ናቸው በሚገባው ቋንቋ ያነጋገሩት ነው አዎ ሚዛን አዛባን እያልን አይደል እንዴ ኃይል ሚዛን አዛባን መስመራዊ መኮንኖች እየተማረኩ የሚሰጡትን እስከ ዛሬ የሚገባ 200 300 አውቶቡስ በየጊዜው የት ደረሰ ተብሎ በማይጠየቅበት ደረጃ ትናንትና የሚልኬሳን ድምጽ ቪዲዮ ልከልኝ ነበር ሪፖርት የሚሞቱ ወታደሮች ሪፖርት እንዳይቀርብ ከፔሮልም እንዳይሰረዙ ተደርጎ ወላጆቻቸውም መርዶ ሳይሰሙ 5 ዓመት ሙሉ በስማቸው የሚወጣ ገንዘብ ደግሞ ያዛዦቹ መቀለጃ ተደርጓል የኢትዮጵያ ሀብት በዚህ ልክ ኃይሉን አዛብቶታል በዚህ ልክ የሚያደርገውን የሚሆነውን አሳጥቶታል ኃይሉን ይዞ ሄድ አይደል 160 ሺህ ያክል ሰራዊት ከአፋር እስከ ሁመራ እስከ ሰቆጣ ደረደር አይደለም ለምን ወደ ውጊያ አልገባም መግባት አይችልም አሁን ቀልጦ ሊቀር ካልሆነ ውጊያ ሊከፍት አይችልም ኦሮሚያ ላይ ሚሊሻው እያለቀ ነው ኦላም እያጫወተው ነው በኪዳነ ቋንቋ የዲዛሞ እዝም እያጫወተው ነው ያረጋ ከበደ ሚሊሻና ድማ ብተናም ተነዶ እየገባ ነው የሚያልቀውም እያለቀ ነው ስለዚህ ምን ገልጦ ክንብንም ነው የሚባለው እንደዛ ሊሆን ነው እንደዛ ነው እየሆነበት ያለው ነገር ግን ምንድነው አሁን ትልቁ ቁም ነገር እኔ እነዚህን የመሰሉ ልጆች እንዲህ አይነት ዕውቅና ውስጥ ከገቡ የኦላ ልጆች ትናንትና ስንል የነበረውን ነገር ማውራት ከቻሉ እሳትና ጭድናቸው ሲባል የነበረው አብረው ሊሰለፉ አይችልም ሲባል የነበረው መቼም ቢሆኑ አብረው የማይሆኑ ናቸው እየተባለ አገዛዙም ለመከፋፈል ሚኒሊካውያን ጋር ምናምናን ጋር እያለ በነገር ላይ አብይ አህመድ ዛሬ ነው ኤርትራውያን ትግራይን ጨፈጨፉ ያለው ኔክስት ታይም አማራን ጨፈጨፋችሁ ብሎ በቅርቡ እንደሚወጣ ወይ እንደሚያስነግር እንዳትጠራጠር ምንም ጥያቄ የለም የአማራ ፋኖ ትግራይ ላይ ግፍ ፈጽሟል ብሎ ምክንያቱም እስካሁን ትርክቱ ወያኔ ነው አማራን የጨፈጨፈው ሚለውን ነው ኦፍ ኮርስ ሜይንስትሪም ተውት ስለሆነ እሱን ነው የተናገረው ቀጥሎ ግን ኤርትራ ጨፈጨፋችሁ ያላቸው የትግራይ ልሂቃን አሁን ደግሞ ፋኖ እኮ ነው ግፍ የሰራው ከጃችን ውጭ ሆኖ ከቁጥጥራችን ውጭ ሆኖ በተለይ ደግሞ በነገዱ አንዳርጋቸው በኩል ብሎ እንደሚናገር አልጠራጠርም ለምን መከፋፈል ነው የሚፈልገው ለምን እንዴት ሌላያቸው ነው ለምን መቼም አብረው አይሆኑም የተባሉት አዲሱ ትውልድ ማለት ይሄ ነው በነገራችን ላይ አዲስ ትውልድ ማለት ይሄ ነው
የታሪክ የቁርሾ አጥርን ጥሶ ቁጭ ብሎ መነጋገር እንደሚችል ማሳየት ይሄ ነው አዲስ ትውልድነት ይሄ ነው አዲስ አስተሳሰብ የትናንትናዎቹ የታደረሱን ከህልውና የኦሮሞን አርሶ አደር ከማልቀስ አስቆሙት የትናንትናው ትርክት የአማራን አርሶ አደር የአማራን ህዝብ ከህልውና አደጋ አስቀረው የትናንትናው ትርክት የትናንትናው ፖለቲካ የ60ዎቹ የወያኔ 50 ዓመት ወሬ ፖለቲካ የትግራይን አርሶ አደር ከህልውና አደጋ ታደገው አዲሱ ትውልድ አዲሱ አስተሳሰብ አዲሱ አሰላለፍ የታደሰም ታድሶ የተለወጠም ተለውጦ አዲሱ አስተሳሰብ ከነባሩም የመጣ ቢሆን ወያኔን ጨምሮ ሌላው ይሄንን የልዩነት የጥላቻ አጥር መስበር ነው አንዳንዶች የዋህ ናቸው ስለ ትብብር ሲወራ አቅም ስለሌለ የምትጠይቀው ያደርጉታል ስለ ትብብር የሚወራው የጋራ ሀገር ስላለን ነው ስለምንችል ስለማንችል ብቻ አይደለም ቴንክ ዩ ጦርነትን ለማሸነፍ አይደለም ትብብር የምንጠይቀው ሀገርን ለማጽናት ነው ቴንክ ዩ አማራ የፋኖ ኃይል ራስ በቅነት ይያለ በሁሉ ነገር ግን ኢትዮጵያን በተመለከተ ትብብር አብሮ መስራት መነጋገር በጋራ ጉዳይ ላይ አብሮ የመሆን ፍላጎቱን ሲገልጽ ኮንፊደንስ ስላጣ ተለጣፊ ለመሆን ስለፈለገ ተከታይ ለመሆን ምናምን ለመሆን አስመስለው የሚያቀርቡ ሰዎች አሉ ኖ የኢትዮጵያን ጉዳይ ብቻህን ምትወስንበት ዘመንም ጊዜም ሁኔታም አይፈቅድም ትግራይን አግልለ ኦሮሞን አግልለ አማራን አግልለ ሶማሌን አግልለ የኢትዮጵያን ጉዳይ እኔ ነኝ የምወስነው እኔ ጉልበት አለኝ እኔ ነኝ በቃ ኃይለኛው ብሎ የሚባል ነገር የለም ስለ ትብብር የሚወራው ይሄን አገዛዝ ለመጣል ላለመጣል ካለው አስቸጋሪነት በመነሳት አይደለም yes እሱ እንደማይሆንም አውቀን ራስ በቅነት ብለን ተነስተን እየታገልን ነው ይሄ እንዲሳካል ቁም ነገሩ እሱ አይደለም ቁም ነገሩ እኛ ብቻችንን ያሸናፊዎች መንግስት ያሸናፊዎች አገዛዝ በኢትዮጵያ ሊያበቃ ይገባል በህዝብ ጥላቻ ላይ የቆመ በጥላቻ ቀስቀሳ ላይ የቆመ ፖለቲካ በኢትዮጵያ ሊያቆም ይገባል ይሄ ከዜሮ ድምር ፖለቲካ አላወጣንም ይሄ ያንዳንዱ ኢትዮጵያዊ ስለ ህልውና ስለ ጄኖሳይድ እንዲያወራ ነው ያደረገን ከዚያ እንውጣን ያማራ ፖለቲካ በአግባቡ መረዳት አለብን ለማለት ነው አመሰግናለሁ ወንድም አለም ዋው አንሙት በጣም በስልክ ይሻላል መሰለኝ ይሄ ነገር በጣም ተመችቶኛል ኤኒዌይ ምሽትህ ያማራ ይሁን በጣም ደስ ብሎኛል በሚገርም መንገድ ነው የገለጽከው ናው ሶ ይሄን በተመለከተ ሁለት ስጋቶች ስለሚነሱ እነሱን በደንብ ለሂድባቸው ነው አንደኛ የህዋትን ነባር ታሪክ ሰዎች ያነሱና ህዋት አትታመንም ሶ ከህዋት ጋር የሚደረግ ትብብር ምናምን ዞሮ ያማራን ህዝብ ተገላጭ ያደርገዋል የሚል ነው የህዋትን የትላንት ታሪክ yes ዲስሚስ ማደርገው ተራስ ስጋት አይደለም አንደኛው ሰዎች ይሄን ያቀርባሉ ሁለተኛ የአማራን መሰረታዊ ጥያቄዎች የህልውና ጥያቄዎች እና የማንነት ጥያቄዎች የወሰን ጥያቄዎች የሚያነሱ አካላት አሉ ሶ እነዚህ እንዴት ከትብብር ማዕቀፍ አንፃር እንዴት ይታያሉ የሚል አንድ ላረጋግጥላችሁ የምፈልገው ነገር የአማራ ፖለቲካ አሁን የደረሰበት ደረጃ የአማራ ፖለቲካ የዜሮ ድምር ጨዋታ ፖለቲካን ማሸነፍ የሚችልበት አቅም ላይ ደርሷል የአማራ ፖለቲካ ዋና ዋስትናው የደረሰበት ጥንካሬና አቅም ሶ ተለጣፊ አይደለም አጀንዳ ተሸካሚ አይደለም ራስ በቅን ሊሰመርበት ይገባል ሁለተኛ የማንነት የወሰን ጥያቄዎች አሉ ለረጅም ጊዜ የአማራና የትግራይን ትብብር በተመለከተ ፍሬም የምናደርግበት መነጽር ሪሌሽኑ ግንኙነቱን የድንበር ጂኦግራፊክ ሪሌሽንሺፕ አድርገን ነው የምንመለከት የነበረው ትግራይና አማራ ሲባል ወልቃይትና ራያ ሶ አሁን እኛ የምንረዳው ትግል የአማራና የትግራይ ግንኙነት በጣም በርካታ ኢንተርሴክሽናሊቲስ ያሉት ከድንበር ግንኙነት በላይ ሰፊ ሆነ ግንኙነት በሁለቱ ህዝብ ላይ የመጣው አደጋ ከማንነት ጥያቄዎቻቸው በላይ ነው and ሌት ቢሆንም የአማራ ህዝብ ደህንነት
ያለ ትግራይ ህዝብ ደህንነት ሊረጋገጥ አይችልም ያለ ኦሮሞ ህዝብ ደህንነት ሊረጋገጥ አይችልም እነዛን ፋክተሮች ሚስ ማድረግ የአማራ ሴኩሪቲ ኢንዲቪዚብል ነው ካልን ኢንዲቪዚቢሊቲ የሚመጣው የኤርትራን ህዝብ የትግራይን ህዝብ የኦሮሞን ህዝብ ሌላውንም የኢትዮጵያ ህዝብ ሰላምና ደህንነት በተለይ ደግሞ ጎረቤቶቹን ኢንክሉዲንግ ሱዳን ከነዚህ ሰላም ተለይቶ የአማራ ህዝብ ሰላም በተሟላ መንገድ ሊረጋገጥ አይችልም ቅራኔዎች አሉ ጥያቄዎች አሉ የፍትህ ጉዳዮች አሉ የርትዕ ጉዳዮች አሉ በምንም አይነት መንገድ እነሱ ላይ ብላይንድ አይደለንም በትግራይ በኩል ያለው ኃይል የፍትህ ጥያቄ ዲስሚስ ሊደረግ አይገባም በአማራ በኩል የማንነት ጥያቄዎችም አሉ ፖለቲካዎቻችን ግን ከነዚህ ተሻጋሪዎች ናቸው because የነዚህ ሁለት ህዝብ መቀጠል እጅግ አስፈላጊ ዘመን ላይ ደርሰናል የሁለቱ ህዝብ መቀጠልና ለመቀጠል ዋነኛ ፖለቲካ የኢትዮጵያ የዚህ ኮንቴምፖራሪ ፖለቲካል ኳስችን ትልቁ ጥያቄ የአማራና የትግራይን ህዝብ ህልውና ማስጠበቅ እንችላለን ወይስ አንችልም በሀገሩ የተፋቀ ህዝብ ነው ይሆን ያለው ህዝባችን በተናጠል የማንነት ጥያቄዎችን አድሬስ ብናደርግ የትግራይና የአማራ ህዝብ ተናጠላዊ ጥያቄዎች ህልውናቸው አይረጋገጥም የማንነት ጥያቄዎችን አድሬስ ብናደርግ በተናጠል የወልቃይት የራያ የጠለምት የማንነት ጉዳዮችን አድሬስ ብናደርግ የትግራይ ህዝብ ላይ የተደቀመ ህልውና አደጋ አይቃለልም የአማራን ህዝብ የገጠመው አደጋ አይቃለልም ከዛ በላይ ነው እነዚህ አድሬስ መደረግ ያለባቸው በርካታ ታሪካዊ ስህተቶች የተፈጸሙባቸው ብዙ ነውር የተፈጸመበት ብዙ ወንጀል የተፈጸመበት ብዙ ፍትህ የሚፈልግ በብዙ ፈተናና ስጋት ውስጥ ያለ ህዝብ እንደሆነ ዛሬ ላይ እናውቃለን የአማራ ህዝብ ትግል ቀይ መስመሮች ናቸው ግን ደግሞ ፖለቲካሊ እነዚህን አድሬስ የምናደርግበትን አውድ እንፈጥራለን የአማራም ሊቅ የትግራይም ሊቅ ይሄንን መፍጠር የሚችልበት አቅምና ግንዛቤው አለው ታሪክም የገጠመንም የህልውና አደጋ ያስገድደናል እነዚህን ጉዳዮች እልባት እንድንሰጥ የአብይ አህመድ ድንጋዮች ሆነው አይቀጥሉም የህዝባችንን መጣፈንታ በዚህ ግለሰብ እጅ ሆኖ ሊቀጥል አይገባው ይሄንን በሚገባ እንሻገራለን ለኢትዮጵያም ለቀጠናውም ሰላም ዋስትና እንሰጣለን ሌሎች የኢትዮጵያ ኃይሎችም በዚህ ሂደት ውስጥ ባይተዋሮች ሳይሆኑ ተዋናዮች የሚሆኑበት አውድ እንዲፈጠር እንፈልጋለን so it's not about just winning the battle አብይ አህመድን በጦርነት ስለማሸነፍ አይደለም we've done it የአማራ ህዝብ አድርጎታል አሸንፎታል ጦሩን ማውጣት አይችልም ከአማራ ውስጥ መግባት ሞት ነው መውጣት ሞት ነው አትሪሽን አድርጎታል አማራው ጦርነቱን አይደለም so አብይ አህመድን በፈለገው ቦታ ነው አማራ የሚወጋው በፈለገው ቦታ በፈለገው ቀጠሮ yes የድሮንና የተወሰነ ካፓቢሊቲ አለው ስቲል ጥፋት ይፈጽማል ያንን ጥፋት መፈጸሙ በየቀኑ ግን አማራውን ታጋይ ያደረገው ነው በየቀኑ ለመብቱ የሚታገል so አብይ አህመድ የፖለቲካ ካርድ ይዞ ሊቀጥል የሚችልበት እድል የለም የአብይ አህመድ reign is over ያልገባችሁ ሰዎች ካላችሁ መብታችሁ በደንብ አከብራለሁ so ቀደም አንሞት እንዳለው ከሌሎች ጋር ስለሚደረግ ትብብር ስናወራ ድል ስለማድረግ ጦርነቶችን ስለማሸነፍ አማራው ኖ ይወላችሁ ፖስት አብይ ላይ ስለሚኖር ፖለቲካዊ እውነት ነው ዛሬ የምናወራው ባይተወይ it's not even አብይን ስለመጣል አብይን ስለመሻገር ብቻ አይደለም መሰረታዊ የሚባለውን አብይን ለመሻገር የሚያስችል ፖለቲካዊ ወታደራዊ ብቃት ተፈጥሯል ፖስት አብይ ላይ ስለሚኖር ስርዓት ያም ስጋትም ይፈጥርባቸው ሰዎች እንዳሉ ግን አውቃለሁ ለእያንዳንዱ አማራ ዋስትና መስጠት አለበት የአማራ ትግል የሁሉ መስዋዕትነት ለእያንዳንዱ ትግራዋይ ዋስትና መስጠት አለበት በትግራይም የሚከፈለው መስዋዕትነት አይደለም በኦሮሞም በተመሳሳይ so there is no ለናብይ አህመድ እነዚህ ትብብሮች probably ለሚቀጥሉት 50 አመታት አማራና ትግራይ
ሊነጋገሩ የማይችሉበትን ፖለቲካዊ ቁማር ፈጣሪ God given ነው ይሄ ካርድ ይላሉ ሚልኬሳ እንደነገረን አይደል ፈጣሪ የሰጠን ካርድ ነው ወልቃይትና ራያን ይላሉ አይነጋገሩም ነው so ግን ደግሞ ፖለቲካ there is no inevitability በፖለቲካ የማይቀየር ነገር ምንም አልነበረም so ውድመትና ፍጅትን እነዚህ ኃይሎች የቆሙበትን አሰላለፍ ጥያቄዎቻቸውን ሁሉ በነገራችን ላይ ሬዲዩስ አደረገው የህልውና ጥያቄው አብዛኞቹን በህዝቦች መካከል የነበሩ የድንበር ግጭቶች ኦኬ መለስተኛ ቅራኔዎች ነው ያደረገው የአብይ አህመድ ጥፋት የጥፋቱ ስኬል ያውዳሚነቱ ስኬል ከዛም አልፎ በነገራችን ላይ ሉዓላዊነትን ትራንዛክሽናል ነው ያደረገው አብይ አህመድ ለምሳሌ የአማራ ህዝብና የኤርትራ ህዝብ ደህንነት በከፍተኛ ደረጃ እንዲቆራኝ አድርጎታል አብይ አህመድ የአማራና የትግራይ ህዝብ የደህንነት ሁኔታ በከፍተኛ ደረጃ እንዲተሳሰር አድርጎታል በትርክት ጭምር ይሄንን ህዝብ ካራክተራይዝ በማድረግ ካቴጎራይዝ በማድረግ ካቴጎሪካሊ በማጥቃት አድርጎታል so ሉዓላዊነትን ሬሌቫንት አደረገው just ሬዲዩስ አደረጉት በነገራችን ላይ ትግራይ አማራና ኤርትራ እና ሌላውም የኢትዮጵያ ህዝብ ጥንታዊ ህዝብ ነው just for the record የሊግ ኦፍ ኔሽንስ ወይንም ደግሞ የዩናይትድ ኔሽን ፖስት 1995 ኦርደር የፈጠራቸው ህዝቦች አይደሉም የኮንሰፕት ኦፍ ኔሽን ስቴት የፈጠራቸው ህዝቦች አይደሉም ነባር ጥንታዊ ሀገር መስራች ሲቪላይዜሽናል ስቴትስ nations ናቸው so they actually transcend የናብይ አህመድን የሉዓላዊነትን ጽንሰ ሐሳብ ይሻገራሉ እነዚህ ህዝቦች በራሳቸው ታሪክ ናቸው እነዚህ ህዝቦች የእናንተን ትላንትና ፖለቲካል ሳይንስ ፖለቲክስ 101 ዲስኮርስ አምጥተን የምትጭንባቸው ህዝቦች አይደሉም ፍጅትን ይጠየፋሉ በፍጅት ፊት አይገዙም አንፈቅድም so ያ ዘመን መጥቷል ይሄንን በደንብ ፐብሊክሊ ዲክሌር ማድረግ ስለሚያስፈልግ so እነዚህ የፖለቲካ ዲስኮርሶች በተለያየ ቦታ የምንሰማቸው የንግግር ለውጦች ተራ ለውጦች አይደሉም ወደ ተግባራዊ ፖለቲካ ለውጦች ሂደቶች ወደዛ ሽግግር ውስጥ ተገብቷል ምንም ጥያቄ የለውም so can አብይ stop history ነው አብይ ታሪክን ማቆም ይችላል ወይ never ያንን ማድረግ አይችልም ስለዚህ we hear you ኪዳንም እንሰማሃለን ለማለት ሌሎችም እነ ኦላም ትላንት ያወጣችሁት መግለጫ ሪዞኔት ያደርጋል አማራ ይሰማል ኦኬ አማራ ይሰማል አማራ ይናገራል አማራ ይተገብራል ከሌሎች ህዝቦች ጋር ቢኖረውንም ተበብር በሚገባ ኳንቲፋይ ኳሊፋይ ያደረገ ህዝብ ነው ትግላችን በዛ ደረጃ ብቁ ነው ራሱን ያዘጋጀ ትግል ነው so በዛ ግንዛቤ ልክ ስለሆነ የሚመጡ ማናቸውንም ነገሮች በጎ ተግባራት አሁን በቀጣይ ደግሞ በተለያየ በራሳችን የሚዲያ ፕላትፎርሞች ብቻ ሳይሆን ተሻጋሪ ደግሞ ፕላትፎርሞች ላይ አንዱ ወደ ሌላኛው እኛ ጋር መምጣት ያስፈልጋል የአማራ አመራር ደግሞ ሌሎች አካባቢዎች ላይ እንደዚሁ መናገር ያስፈልጋል የአፋብን አመራሮች ለኦሮሞ ህዝብ መናገር አለባቸው የኦላ አመራሮች ለአማራ መናገር መቻል አለባቸው so ያንን መጀመሪያ ያስፈልጋል በሁሉም የትግራይ አመራሮች ለአማራው ለትግራዋዩ ለያማራ አመራሮች ለትግራዋዩ ይሄንን መናገር መጀመር ያስፈልጋል ለኢትዮጵያ ህዝብ መናገር ያስፈልጋል የኢትዮጵያን ህዝብ እምነት ማግኘት ያስፈልጋል ነገ መተው የኢትዮጵያ ህዝብ ሁሉንም ነገሩን ሪስክ ሳያደርግ ሽግግርን አይደግፍም ለውጥን አይደግፍም ሀገሩ እንደምትቀጥል ዋስትና ማግኘት ይፈልጋል ያንን ዋስትና ሊቃኑ መስጠት መቻል አለባቸው ማሸነፍ ከሆነ የመስዋዕትነታቸው ሊገለጥ የሚገባው በዛ ስለሆነ በሀገሪቱ ውስጥ ተጨባጭ ለውጥ እንዲመጣ ስለሚፈልግ ያንን ማሳካት ያስፈልጋል ለማለት ነው ለነበረን ቆይታ እጅግ አድርገን እናመሰግናለን አድማጭ ተመልካቾቻችን በጣም ደስ የሚል ቆይታ ነበረን ስቲከር እየገዛችሁ አይደለም ኤቢሲን እየደገፋችሁ አይደለም እኛም at some point ሰለቸን ደግፉ ማለት እና እባካችሁ ይሄንን ተቋም ደግፉ ይሄ ተቋም
የአማራ ህዝብ ተቋም ነው ግን ደግሞ ብዙ ደጋፊ የለው የአማራ ህዝብ ተቋማቶቹ በጣም በርካታ ዋጋ እየከፈለ ስላለ ተቋማት በማጠናከር የሚከፍለው መስዋዕትነት እንትን አይደለም ማለት አሉ እያገዙ ያሉ አሉ ግን ያን ያህል ድጋፍ የለውም ተቋሙ ደግፉት ተቋሙ በደንብ ህዝባችን እንዲያገለግል ጥቅማችን እንዲያስከብር በሀገሪቱም ለሚመጣ ለውጥ የራሳችን በጎ ሚና እንድንጫወት ለማለት ነው አብራችሁን እስከ ፍጻሜ ድረስ የቆያችሁ ነኬዋይ ምናምን እያየው ነበር በጣም በርካቶች ሐሳብ አስተያየት ሲሰጡን ነበር በዋትስአፕ ቁጥራችንን መልእክት ላኩልን የአገው ተወላጆች ትላንት የላካችሁልን መልእክት ተመልክቻለሁ በጣም ነው ደስ ያለኝ ነገ ፕሮግራም ሰራበታለሁ ወይንም ደግሞ አነሳዋለሁ በፕሮግራማችን ላይ አነሳዋለሁ መልእክቱ ደርሶኛል በጣም ጠቃሚ መልእክት ነው ወስጄዋለሁ የሚለው ነው ሲደመር 1723093725 በዚህ ስልክ ቁጥር መልእክቶቻችሁን ብትልኩልን መልእክቶቻችሁን በቀጥታ ወደ እናንተ እናደርሳለን እኛም እንድናውቃቸው ፕሮግራም እንሰራባቸው ከፈለጋችሁ በነዛ ጉዳዮች ላይ ፕሮግራም ለመስራት ዝግጁ ፍቃደኛ መሆናችንን ለመግለጽ ነው